ሰላም ተመልካቾች እንደምን አላችሁ? ከፋና ሚዲያ ኮርፖሬሽን ፋና ፖድካስት ልዩ የትንሳኤ በዓል ዝግጅታችን ጀምሯል። እንግዲህ ዛሬ ትንሳኤ ነው። ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ ትንሳኤው በሰላም አደረሳችሁ የሚል መልእክቴን አስቀድሜ ጀምራለሁ። በትንሳኤ በዓላችን ዛሬ እንግዳ ጋብዘናል። እንግዳችን ቀደም ሲል በሀገር ውስጥ በተለያዩ የስብከት አገልግሎት ታውቋቸዋላችሁ። በርካታ የኢትዮጵያ ክፍሎችን እየተዘዋወሩ ትምህርት ሲሰጡ፣ ሲሰብኩ፣ ሲያገለግሉ ቆይተዋል። ከዛም በኋላ ደግሞ ከሀገር ውጭም በነበራቸው ቆይታ እንደዚሁ የተለያዩ አገልግሎቶችን ሲሰጡ ቆይተዋል። የሃይማኖታዊ አገልግሎቶች ማለት ነው። አሁን ላይ በሰሜን አሜሪካ በጽርሐ ጽዮን መንፈስ ቅዱስ ቤተክርስቲያንና በምዕራፈ ቅዱሳን ቅድስት አርሴማ ገዳም አስተዳዳሪ ናቸው። ይህን ስላችሁ እንግዲህ ማን እንደሆኑ ልታውቁ ትችላላችሁ ብዬ አስባለሁ። የዛሬ እንግዳችን መላከመዊ ቀሲስ ተስፋዬ መቆያ ናቸው። ከእሳቸው ጋር የትንሳኤ ቆይታ እያደረግን እየተጫወትን እንቆያለን። እናንተም አብራችሁ እንድትቆዩ ጋብዛለሁ። በድጋሚ መልካም በዓል። ቀሲስ ፈቃደኛ ሆነው የበዓል ቆይታ ለማድረግ ከኛ ጋር ስለመጡ እጅግ አድርጌ አመሰግናለሁ። እንኳን አደረሰው። እንኳን አብሮ አደረሰን። ይሄንን መልእክት ለሚከታተሉ ሰዎች ተገኝቼ ስለ ትንሳኤውም ይሁን ስለ ሌላ መልእክት እንዳስተላልፍ እድሉን ስላገኘው እጅግ አድርጌ አመሰግናለሁ። እናመሰግናለን። እግዚአብሔር ይስጥልን። እንግዲህ የዘንድሮ የትንሳኤ በዓልን በአጋጣሚ ሆኖ እዚህ በኢትዮጵያ እያሳለፉ ነውና የትንሳኤ በዓል እንደሚታወቀው የአንድ ቀን በዓል አይደለም። ቀደም ሲል የአጽዋማት ጊዜውን ጨምሮ በሕማማት ቀናት በእያንዳንዱ ቀን የተለያዩ ሃይማኖታዊ ስርዓቶች እየተከወኑ የሚያልፉበት በዓል ነውና ዛሬ የትንሳኤ በዓል እስከሚደርስ ድረስ ብዙ ስርዓቶች አሉ በቤተ ክርስቲያን። እንዴት አለፉ? ጾሙስ እንዴት ነበረ? በዓል እንዴት ነው ብለን እንነሳ። እሺ፣ እንግዲህ ወደ ማብራሪያ ከመግባት በፊት ያው በክርስቲያናዊ ሰላምታ በትንሳኤ የሚሰጥ ሰላምታ አለ። በሱ ሰላምታ ጀምራለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክርስቶስ ተንሥአ እሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም ምእዜሰ ኮነ ፍስሐ ወሰላም። ክርስቶስ በኃይልና በስልጣን ሞትን ድል አድርጎ ተነስቷል። ይህንን መርሃ ግብር የምትከታተሉ በሀገር ውስጥም ከሀገር ውጭ ያላችሁ ሁላችሁም እንኳን ለጌታችንና ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ የትንሳኤ በዓል በሰላምና በጤና አደረሳችሁ አደረሰን። በዓሉ ለሁላችንም የሰላም የበረከት በዓል ይሁንልን። አሜን አሜን። እናመሰግናለን። ቀደም ሲል እንዳነሳሁት እንግዲህ ወደ በዓል ቆይታችን እንመለስና የአጽዋማት ጊዜ እንዴት አለፉ? የሕማማት ጊዜ እንዴት አለፈ? በሀገር ውስጥ ነው እያሳለፉ ያሉት የዘንድሮን የትንሳኤ በዓልና እንዴት ነው ቆይታ? አብይ ጾምን በከፊል ቅድስት አርሴማ ገዳም ወይም በሰሜን አሜሪካ በሜሪላንድ ግዛት ቅድስት አርሴማ ገዳም ነው ያሳለፍኩት። በጥሩ ሁኔታ እያሳለፍን ነበር። በጣም በሚያስደንቅ ሁኔታ ልክ እንደ ሀገር ቤት አሁን ለምሳሌ በገዳማት በአድባራት ሀገር ቤት ውስጥ አብይ ጾም ሌሊትም ጠዋትም ማታም ጠንከር ያለ ከምን ጊዜውም የተለየ አገልግሎት ይሰጣል። ለምን? የአጽዋማት ጊዜ ነው። ሰዎች የክርስቶስን ፍቅር እያሰቡ በጾምና በጸሎት ስጋቸውን እየጎሰሙ ለነፍሳቸው ደግሞ ኃይልና ብርታት እየሰጡ የሚቆዩበት ነው። ልክ እንደዚህ ሁሉ በጣም በሚያስደንቅ ሁኔታ በሀገር አሜሪካም በርካታ ሰዎች ከካናዳ ከመላው የአሜሪካ ግዛት ከአውሮፓ ቢያንስ ለ7 ቀን ምንም የሥራ ፈቃድ ደግሞ ካጡ ለ3 ቀን ጊዜ እያዙ እየመጡ በገዳም ጾም ጸሎት ሱባኤ ይዛሉና እዛ አገልግሎት ላይ በጥሩ ሁኔታ አገልግሎት እየሰጠን ጾሙን አሜሪካ ያለን እስከማይመስል ድረስ ኢትዮጵያ ያለን በሚመስል ሁኔታ ጥሩ አገልግሎት እያገለገልን ጾሙን በጥሩ ሁኔታ እያሳለፍን ነበር። ነገር ግን ያው መላው ኢትዮጵያዊ እንደሚያውቀው ማለት ይቻላል በርካታ ኢትዮጵያውያን በሀገር ውስጥም በሀገር ውጭም እንደሚያውቁት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለረጅም ዓመት ከ30 ዓመት በላይ የወንጌል አገልግሎት ሲያገለግል የነበረ ወንድማችን በሃይማኖት አባቶችም በሕዝበ ክርስቲያንም እጅግ የሚወደድ ሕይወቱ አስተማሪ የሆነ ጥሩ ኢትዮጵያዊ ጥሩ ክርስቲያን ወንድማችን ወልደ ሰማዕት መምህር ዘላለም ወንድሙ በማረፉ ምክንያት
ያንን እዛ የነበረውን አገልግሎት ደግሞ አቋርጬ የሱን አስከሬን ይዤ ወደ ሀገር ቤት መጥቻለሁ። ወደ ሀገር ቤትም ከመጣው በኋላ ያው ቀበሩ ከተፈጸመ በኋላ የተወሰነ ቀን ቤተሰብ የማጽናናት ሀዘንተኛ የማጽናናት የወንጌል አገልግሎት ነበር። ከዛ በኋላ የቀሩትን ጊዜያት ደግሞ በስሙ የተዘጋጁ እጅግ ጉባኤዎች ነበሩ፣ በየአድባራቱ የመታሰቢያ ጉባኤዎች። እነዛ ላይ የተገኘው ወንጌል እያስተማርኩ ቆይቻለሁና ወደ ዋናው ጥያቄ ስመለስ ያው ሀገር ቤትም ከመጣው በኋላ በየአድባራቱ የተለመደው ያው በጧትም በማታም በሌሊትም የተለመደው ጾሙን አስመልክቶ የሚደርሱ ስርዓቶች፣ ጸሎቶች፣ ቅዳሴ በተጠናከረ ሁኔታ እየተሰጠ ነው። በተለይ ደግሞ ያው ህማማቱ እንደሚታወቀው ከነበሩት ከነዚህ ከ40 ቀናቱ በላይ ትኩረት ተሰጥቶ ደግሞ ፀሐይ እስከሚገባ ድረስ ጠንካራ የሆኑ የጤና እክል ችግር የሌለባቸው እስከ ማታ ይጾማሉ። በቤተ ክርስቲያን በሌሊትም በቀንም ሙሉ ጊዜ አገልግሎት ይሰጣልና አብዛኛው ያው የጌታን ህማሙ የሚታሰብበት ነው። እያንዳንዱ ዕለታት የራሳቸው ስያሜ አላቸው። ሰኞ የራሱ ስያሜ ያለው፣ ማክሰኞም በነዛ የብሉያት የሐዲሳት የሊቃውንት መጻሕፍት እየተነበቡ ሰዎች ደግሞ በጾም በጸሎት በስግደት ቤተክርስቲያን እያሳለፉ በልዩ ሁኔታ የክርስቶስን ፍቅር ያሰብንበት ወይም ደግሞ እያሰብን የምንጾምበት ጾም ነው ህማሙ። እሱ ለኛ የከፈለልንን ቤዛነት ክርስቶስ እኛን ለማዳን ወደዚህ ዓለም ሲመጣ ታሟል። ለምሳሌ በመስቀለት አብዛኛው ሰው መጥቶ ያው ስግደቱን የሚሰግደው የስግደት ቀን ነው። በርካታው ሰው ዓርብ ዕለት ነው። ነገር ግን ከአጽዋማቱን ሙሉ እየሰገድን የምንጸልይበት ነው። በተለይ ደግሞ ህማማቱን ከሰኞ ጀምሮ ትኩረት ተሰጥቶ የሚሰገድበት ነው። ለምሳሌ አብዝተን የምንሰግደው ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ከኛ ፍቅር የተነሳ መስቀል ተሸክሞ መስቀል ይዞ ወድቋል። ስለዚህ የምንሰግደው ለኛ ብሎ መውደቁን ነው። እንደገና ከሰገርንበት ደግሞ ስንነሳ እሱ መስቀል ተሸክሞ ወድቆ እንደገና ደግሞ መስቀል ተሸክሞ መነሳቱን እያሰብን ነውና በማቴዎስ ወንጌል ምዕራፍ 5 ላይ የሚያዝኑ ብፁዓን ናቸው መጽናናትን ያገኛሉና ይላል። አሁን የሚያዝኑ ብፁዓን ናቸው የሚለው ኃይለ ቃል ሹመት ሽልማት ቀረብኝ፣ ሰዎች ጠሉኝ፣ በምድር ላይ ሀብት ንብረት አጣው ብለው የሚያዝኑ ማለት አይደለም። የሚያዝኑ ብፁዓን ናቸው ማለት ሞተ ወልደ እግዚአብሔርን እያሰቡ እሱ ዓለምን የፈጠረ የዓለም ፈጣሪ ሆኖ በሰማይ ኃይላት ስልጣናት መኳንንት የሚያረግዱለት የሚንቀጠቀጡለት በፍርሃትና በረዓድ የሚገዙለት አምላክ የኛ ፍቅር ስቦት የኛን ስጋ በመልበሱ ወንጀለኞቹ እኛ ሆነን ሳለን በደለኞቹ እኛ ሆነን ሳለን ኃጢያተኞቹ እኛ ሆነን ሳለን መገረፍ የሚገባን መስቀል ተሸክመን መውደቅ መነሳት የሚገባን በመስቀል ላይ ደግሞ መሰቀል የሚገባን እኛ ሆነን ሳለ የኛን ወንጀል የኛን በደል የኛን ኃጢያት ወንጀለኛ በሚቀጣበት መስቀል ላይ ሰቅሎት ሊወርድ ስለኛ ተሰቅሏል። ስለዚህ ሞተ ወልደ እግዚአብሔርን እያሰብን እሱ ዓለምን በማይክሮ ሰከንድ ውስጥ ማጥፋት የሚቻለው ሆኖ ሳለ ነገር ግን የሰው ልጅ ያንን ሁሉ ግፍ ሲያደርስበት ግፉን ተቀብሏል ብለን ህማሙን እያሰብን ነው። ያንን እያሰብን ስናዝን የሚያዝኑ ብፁዓን ናቸው መጽናናትን ያገኛሉ። በደል ኃጢያታቸውን እያሰቡ እግዚአብሔር እኔን ለክብር ፈጥሮኝ ሳለ እኔ ተዋርጃለሁ፣ እሱ ቀድሶኝ ሳለ እኔ ረክሻለሁ አይደል ብሎ ኃጢያቱን እያሰበ የሚያዝን የሚያለቅስ መጽናናትን ያገኛል። ስለዚህ በህማማት የምናዝነው የምናለቅሰው በደለኞቹ እኛ ሆነን ሳለን አምላክ ለኛ መከራ ተቀበለ እያለን ህማሙን እያሰብን የምንጾምበት የምንሰግድበት የምንጸልይበት በጣም የሚናፈቅ ልዩ ጊዜ ነው። አንድ መምህር አላስታወስኩም ስለ ትንሣኤ ሲናገሩ የተናገሩት ጽሑፍ አንብቤ ያለው ምን ይላል? እሱ ሲነሳ እኛ ተቀበርን፣ እሱ ሲነሳ እኛ ሞትን የሚሏሉ። አሁን በጾሙ ፍጹም መንፈሳዊ ሆነው ብዙ ሰዎች ያሳልፉና ከትንሣኤው በኋላ ያንን ህማም የሚረሱ ሰዎች አሉና ህማሙ እጅግ ፍቅሩን የምናስብበት ነው። በተለይ ደግሞ ዕለተ ዓርብን ስናስብ በእስራኤል አውራጃዎች እሱ ወንጌል ያስተማረው 3 ዓመት ከ3 ወር ነው። 3 ዓመት ከ3 ወር ወንጌል ሲያስተምር የአፉን ትምህርት የሰሙ የእጁን ታምራት ያዩ በዋለበት የዋሉ የሚያበረክተውን እንጀራ የሚበሉ ከ5 ገበያ ወይም በቀላሉ ከ5000 የሚበልጡ ሰዎች ነበሩ። በዕለተ ዓርብ ግን እሱ ያንን መከራ ሲቀበል አይደለም እነዛ የተፈወሱት የአፉን ትምህርት የሰሙት የበረከተውን እንጀራ የበሉት አይደለም ለሐዋርያነት እንኳን የተጠሩት ፈርተው ተበትነው እሱ ብቻውን እኛን ከወደቅንበት ሊያነሳ መስቀል ተሸክሞ ወድቋል። እኛን ደግሞ ጸጋ ሊያለብሰን እርቃኑን ተገርፏል።
ሳዶራ ላዶር ዳናት አዴራ ሮዳስ በተባሉ ቅንዋት ተቸንክሯል። እሱ እርቃኑን ተሰቅሎ እኛን ጸጋ አልብሶናልና ይሄንን ፍቅር እያሰብን የምናሳልፍበት ልዩ ጊዜ ስለሆነ በብዙ ኢትዮጵያውያን በተለይ በገዳም ያሉ መናንያን አባቶች ፍቅሩን እያሰቡ በእንባ ሆነው የሚያሳልፉት ጊዜ ነው። እኔም እጅግ በጣም በቤተክርስቲያን ያሉ ስርዓቶች በዓላት ሁሉም ይወደዱ ናቸውና ሕማማትን በልዩ ሁኔታ ነው ማስበው። አንዱ ስለ ሁሉ የሞተበት ቀን ሁላችንን የበደልነው ኃጢአት የሰራ ነው። እኛን ግን እሱ ሞታችንን ወስዶ ህይወት ሊሰጠን በደላችንን አርቆ እኛን ሊያጸድቀን በባህሪው ቅዱስ የሆነ አምላክ ያለ ወንጀሉ እንደ ወንጀለኛ የተቆጠረበት ነው። ልዩ ሳምንት ነው ሕማማት። ቀደም ሲል እንደነገሩን ወደዚህ ወደ ሀገር የመጡበት ምክንያት የመምህር ዘላለምን ህልፈት ተከትሎ የእሳቸውን አስከሬን ይዘው ነው የመጡትና ስለ መምህር ዘላለም የተወሰነ ነገር እንድናነሳ ብዬ ነው። ምክንያቱም እጅግ በጣም በብዙዎች ዘንድ የሚወደዱ አስተምህሮታቸው በበርካቶች ልብ ውስጥ ብዙ ለውጥ ያመጣ በትምህርታቸው ብቻ አይደለም። እርስዎ በተደጋጋሚ በተለያየ አጋጣሚ ሲጠቅሱ እንደነበረው በህይወታቸው በምግባራቸውም ጭምር ሰዎችን ማስተማር የሚችሉ አባት ነበሩ። ብዙ በሚያገለግሉበት ጊዜ ነው ቀድሞ ወደ ፈጣሪያቸው የተጠሩትና ስለሳቸው ማንሳት ተገቢ ይመስለኛል። በተለይ እርስዎ የቅርብ ወዳጅ እንደመሆኑ ከሀገር አሜሪካም ጭምር አስከሬናቸውን ይዘው የመጡት እርስዎ ኖትና ሀዘኑን እንዴት አለፋችሁ? እንዴት ነበረ? እንደው በሀገር አሜሪካ የነበረው ምእመን እንዴት ነበር የተቀበለው? እስቲ ስለዚህ ደግሞ የተወሰነ ነገር ብለን እንለፍ። እሺ፣ እግዚአብሔር ያክብርልን። ቅድም እህታችን አንቺ እንዳልሽው መምህር በሁሉ የተወደደ ነው። እውነት ለመናገር ምናልባት ስራው የተገለጠው ካረፈ በኋላ ነው። በአገልግሎቱ የተገለጠው ደግሞ ያው ቀደም ሲል ለ30 ዓመት እሱ በሚያገለግልበት በዚህ በአዲስ አበባ አድባራት ዛሬ መምህር እዚህ ቦታ ነው የሚያገለግለው ከተባለ ከተለያየ ቦታ መጥተው ሰዎች ወንጌሉን የሚማሩለት እግዚአብሔር አንደበቱን የባረከለት በቃል ብቻ ሳይሆን በተግባር የሚሰብክ በተግባር የሚያስተምር እጅግ የተወደደ አገልጋይ ነው። ሀዘኑ ብዙ ሰዎችን አስደንግጧል። አንደኛ ታሞ መምህር ታሟል የሚል ማንም ሰው በጆሮው አልሰማም። ቢያንስ እንኳን 2 ቀን 3 ቀን መታመሙን ሰምተን ሄደን ጠይቀን ያየነው ቢሆን ሁኔታዎችን አይተን አይምሯችን ለዛ ነገር ይዘጋጃል። ነገር ግን በድንገት መምህር ዘላለም ሞቷል የሚለው መልእክት ሲነገር አይደለም በስጋ የተካፈሉትን ቤተሰቦቹን ወገኖቹን ይቅርና የሱን ህይወት የሚያውቁ በአገልግሎቱ የተጠቀሙ በመላው ዓለም ያሉ በጣም ብዙ ሰዎች አሉ። መምህር እንደውም ለአንድ ሰው እየተናገርኩ ነበረ። ያው የቅዱሳን ክብራቸው ይለያያል። አሁን መምህርን ከቅዱስ ጳውሎስ ጋር ከሌላ ጋር ለማነጻጸር ፈልጌ ሳይሆን ቅዱስ ጳውሎስ ወንጌል የሰበከባቸውን የተዘዋወረባቸው ቦታዎች ላይ ካርታው በመጽሐፍ ቅዱስ ጀርባ ላይ አለ። የድሮ መጽሐፍ ቅዱስ ላይ ጳውሎስ ከዚህ ጀምሮ እስከዚህ ሀገር ሰብኳል የሚል የመምህር ዘላለምን ስናይ ከቅዱስ ጳውሎስ በጣም ብዙ እጥፍ ዓለምን ዞሮ ወንጌል ሰብኳል። አፍሪካን ዞሯል እስከ ሳውዝ አፍሪካ ድረስ መላው አረብ ውስጥ ክርስቲያኖች ባሉበት አረብ አስተምሯል። መላ አውሮፓን ዞሯል። እንደገና ሳውዝ አውስትራሊያ ሄዷል። ካናዳ ሄዷል። መላው የአሜሪካ ስቴት የኢትዮጵያ ቤተክርስቲያን ባለችበት ሁሉ ዞሮ የሰበከ ነው። ስለዚህ ዓለምን ያዳረሰ ትልቅ ሐዋርያ ነው። ስለዚህ በአገልግሎቱ እጅግ በርካታ ሰዎች ተለውጠዋል። እንደ ዜጋም ለሀገር ትልቅ ባለውለታ ነው። ለምንድነው አንዳንድ ጊዜ ቤተ እምነቶች የሚያስተምሯቸው ጥሩ የሥነ ምግባር ትምህርቶች ሀገርን ይገነባል። መምህር በዚህ ሀገር በኢትዮጵያ ብቻ አይደለም ከሀገር ውጭም በሥነ ምግባር የጎደሉ በሱስ ውስጥ ያሉ በመጥፎ ምግባር ውስጥ ያሉትን መክሮ ለውጦ ጥሩ ስብዕና እንዲኖራቸው ከሱስ ውስጥ እንዲወጡ ትዳራቸውን ያስቸግሩ የነበሩ ሰዎች ለትዳራቸው ታማኞች እንዲሆኑ በሥነ ምግባር የታነጹ እንዲሆኑ እጅግ ብዙ አገልግሎት የሰጠ ነው። ህልፈቱ ደግሞ ቅጽበታዊ ወይም ድንገት ስለነበረ እጅግ በጣም ብዙ ሰዎችን ልብ ሰብሯል። እኔም በነበሩት የመጀመሪያው ሳምንታት ሀዘኔ በጣም ከፍተኛ ነበር። ነገር ግን እግዚአብሔር ላያስችል አይሰጥም ይላሉ አባቶቻችን። ፈተናን ሲያመጣ ሀዘንን ሲያመጣ ፈተናውን ከመወጣጫው ጋራ ሀዘንን ደግሞ ከመጽናኛው ጋራና በእርግጥ ደግሞ እግዚአብሔር ለመምህር ያደረገለትን ስናይ ለማንም አልተደረገም። በሀገር አሜሪካ ሽኝቱ በጣም ታላቅ ነበረ። በመላው አሜሪካ ያሉ መምህራን አገልጋዮች ህልፈቱን ሰምተው በሽኝቱ ቀን ትኬት ቆርጠው መጥተዋል። ከካናዳ የመጡ ሰዎች አሉ። ምእመናን ትኬት ቆርጠው የመጡ አሉና የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ፋኑኤል ባሉበት ለ3 ቀን ጉባኤ እየተደረገ ወንጌል እየተሰበከ እየተዘመረ እያለቀስንም እየዘመርንም ነጭ ለብሰን ነው ወደዚህ የሸኘ ነው።
እዚህም ደግሞ ስንመጣ ከኤርፖርት ጀምሮ የነበረው አቀባበል ልዩ ነበር። ቦሌ መድኃኔዓለም፣ መስቀል አደባባይ፣ ቅድስት ሥላሴና ቀኑ የሥራ ቀን ነው፣ ሐሙስ ቀን ነው። ግን አገር ነው ግልብጥ ብሎ ወጥቶ የሸኘውና እንዲህ አይነት ክብር ደግሞ ሲኖር ያጽናናል። ለምን ዛሬ ከሀገር ለመውጣት በበረሃ ተጉዘው አሸዋ ውስጥ ሰጥመው ባህር አስጥሟቸው ድንበር ጠባቂ ገሏቸው ረሃብ ወባ የተለያየ ነገር ገሏቸው በየበረሃው የሚቀሩ መኖራቸው መሞታቸው ማይታወቅ ብዙ ወገኖች ባሉበት በዚህ ዘመን እንዲህ ደግሞ በክብር ተጠርቶ መሄድ ይሄ ሊያጽናና ይገባል። ብፁዕ አቡነ ቀውስጦስ የሚባሉ አረጋዊ አባት አሉ በቤተክርስቲያናችንና በጣም በጤናም እክል ስለነበረባቸው ብዙ የሚያግዛቸው ነው መምህርና እንደሳቸው ያለቀሰ ሰው የለም። በኋላ ግን የቀብሩ ቀን ምን አሉ? አዝኜ ነበር እኔ ሐዘኔን አቆሚያለሁ። ነገስታት በዚህ ክብር አልሄዱ፣ ጳጳሳት በዚህ ክብር አልሄዱ። ስለዚህ ለምን እንዲህ አክብረው ወሰድከው ብሎ መመቅኘት ነው ብለው የተናገሩት ነገር አለ። እግዚአብሔር ይመስገን ያው ሐዘኑ ከቤተሰቡም ከወዳጆቹም ልብ ቶሎ ባይወጣም እግዚአብሔር አጽናንቶናል። ያደረገለትን ትልቅ ነገር አይተን አጽናንቶናል። ሁሉም ተጽናንቷል። በዚሁ አጋጣሚ ግን እኔ ማስተላለፍ የምፈልገው በተለይ በዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያለን አገልጋዮች በሌላም ቤተ እምነት ውስጥ ያሉ በአገልግሎት ለተሰማሩ ሰዎች በጣም መምህር ትልቅ ምሳሌ የሚሆን ሰው ነው። አንድ እኔ መናገር የምፈልገው መቼም በመጽሐፍ በመዝሙር 32 ቁጥር 1 ላይ ጻድቃን ሆይ በጌታ ደስ ይበላችሁ ይልና ለቅኖች ምስጋና ይገባል ይላል። አሁን መምህርን እኛ በጣም ስሙን አግንና አጉልተን የምንናገረው ዓለምን የዞረ ነው። ገንዘብ የሚያገኝባቸው በጣም ብዙ መንገዶች አሉ። ያገኛልም ሰዎች በግሉ እኮ ቤት እንግዛለን፣ በግሉ መኪና እንግዛለን ይሉታል። እኔን የምትወዱኝ ከሆነ ለኔ ምንም ነገር አታድርጉ። ማሳደጋቸው ህፃናት አሉ፣ እነሱን እርዱልኝ። መመገባቸው አረጋውያን አሉ፣ እነሱን እርዱልኝ። ሲኖር ቤት የለውም አዲስ አበባ ላይ ሲኖር፣ ግን ብዙዎች ቤት እንዲኖራቸው አድርጓል። በጣም የሚገርም ሰው እኮ ነው፣ የተለየ ሰው ነው። ትዳር አልመሰረተም፣ ልጅ አልወለደም። በዓለም ላይ ግን ብዙ መንፈሳዊ ልጆች ወልዷል። ብዙዎችን ለበጎ ነገር አብቅቷልና የተቸገሩትን ይረዳል፣ ወላጅ አልባ ህፃናት ያሳድጋል፣ አረጋውያንን ይጦራል። በየቤታቸው ደግሞ ለመለመን አፍረው የተቸገሩ ሰዎችን በየበዓሉ ገንዘብ ይዞ በገሶ ሄዶ የሚጠይቅ ሰው ነው። ለሱ ግን ምንም ነገር የለውምና ብዙ ኢትዮጵያውያን በተለይ እግዚአብሔር በሀብት ላይ የሾመን በስልጣን ላይ የሾመን እግዚአብሔር ከኛ አልፎ ለሌላው እንድንተርፍ ትርፍ ነገር የሰጠን ሰዎች ቆም ብለን ከመምህር ዘላለም ህይወት መማር ነው። መጀመሪያ ህይወት አጭር መሆኑን በመምህር ተምረናል። ለዚህ ከመልካም ሽቱ መልካም ስም ከመወለድ ቀን የመሞት ቀን ይሻላል ይላል መጽሐፍና በሞት ቀን ስንሄድ የሚነገርልን በጎ ነገር ሊኖር ይገባል። እኔ አንዳንድ ጊዜ የምታዘባቸው ነገሮች አሉና ሰው ሲሞት የህይወት ታሪክ ይነበባል አይደል? የትኛውም ቦታ ይነበባልና ሰውየው በጣም ጨካኝ ሆኖ እንዴት ያሉ ሩሩ ሰው ነበሩ፣ ንፉግ ሆኖ እንዴት ያሉ ደግ ሰው ነበሩ። መቼም ሙት አይወቀስም ይባላል በባህላችን ማለት ሙት ስለማይወቀስ ለቋሚም ለቤተሰቦችም ሲባል ጨካኙን ሰውዬ እንዴት ያሉ ሩሩ ነበሩ፣ ንፉጉን ሰውዬ ደግ ነበሩና ቆመን ዋሽተን ኖረን ስንሞት የሚዋሽልን ሰዎች አለን። መምህር ዘላለም ቆሞ በጎ ስራ እውነትን ሲሰራ ነው የኖረው። ሞቶ ደግሞ በጣም የሚገርምሽ እኔ የ23 ዓመት ጓደኝነት አለኝ። ወደ አሜሪካን ሀገርም የወሰደኝ መምህር ዘላለም ነው። እሱ እዛ ያለውን ህዝብ አስተምሮ ወደዚህ ሲመለስ ህዝቡ አስተማሪ ሲያጣ ሲያንተ የምታምንበትን ሰው ተብሎ ነው እኔን ወደ አሜሪካ ሀገር የወሰደኝና መምህርን በደንብ ጠንቅቄ ያውቀዋለሁ። የትኛውም ነገር ሲሰራ ሰው እንዲያቀበት አይፈልግም። አብዛኛውን ተደብቆ ነው የሚሰራው። ምናልባት አስገዳጅ ነገሮች ሆነው እንኳን ተገልጦ በሰው ፊት የሚሰራው ነገር ካለ ፎቶ እንዲነሳ ቪዲዮ እንዲቀረጽ ሰው እንዲያውቅ አይፈልግም። ሁሉን ነገር ተደብቆ አደረገ፣ ተደብቆ ኖረ። ከአውደ ምሕረት ውጪ መምህርን እዚህ ጋር ይወት የሚል ሰው የለም። ተደብቆ ነው የኖረው። ሲሞትም ተደብቆ ነው የሞተው። ብዙ ሰው ሳይኖር ሆስፒታል ብቻውን ከአንድ ሰው ጋር ሄዶ ሆስፒታል ገብቶ ነው ያረፈው። ግን ከሞተ በኋላ እግዚአብሔር ይሄንን ሁሉ ክብር ሰጥቶታልና በኦርቶዶክሳውያንም የሆናችሁ ክርስቲያኖች የሆናችሁ ኢትዮጵያውያን በአጠቃላይ ከመምህር ህይወት በጎ ነገር ልንማር መምህር በሞቱም በህይወቱም አሳይቶናል። በእውነት ያዘኑትን እግዚአብሔር ያጽናናልን። አንቺንም ስለሱ በዚህ መልኩ ማብራሪያ እንድሰጥ ጥያቄ ስላቀረብሽ ከልብ አመሰግናለሁ። አዎ የመምህር ዘላለም እንዳሉት በኑሯቸው ከዛ በሞታቸውም ጭምር ነው ብዙዎችን ያስተማሩት መንገድ የመሩትና የፈጣሪ ሀሳብ የፈጣሪ ፈቃድ ሆኖ ወደሱ ተጠርተዋል። እኛ ቢጎልብንም ለሳቸው ግን መልካም እረፍት ነው። ለቤተሰቦቻቸውም እንዲሁ ለወዳጅ ለዘመዶቻቸው መጽናናትን እንመኛለን። ቀደም ሲል ስለ ህማሙም አንስተናል። ክርስቶስ በምድር ሲመላለስ የነበረውን በተለይ ደግሞ ወደ
ስቅለቱ ሲጓዝ እስከ ሞቱ ድረስ ያለውን ጊዜ የመከራውን ጊዜ ያሳለፍንበትን የሕማማቱን ወቅት አንስተው ነግረውናል። ወደ ትንሳኤው ደግሞ እንምጣ ወደ ዛሬው ዕለትና የመጨረሻው የክርስቶስ ዓላማ ወደ ምድር የመጣበትን የሰው ልጅ ከሞት ከዘላለም ሞት ለማዳን ለማትረፍ ሲል በሞቱ ያዳነን ዕለት የዛሬው ዕለት ትንሳኤው ብለን የምናነሳው የመጨረሻ ፍጻሜው መደምደሚያው ዛሬ ነው ዕለቱና ትንሳኤ ለርሶ ምን ትርጉም አለው? እንዴት ነው የሚገልጹት? የክርስትና አስተምሮ በክርስቶስ መገለጥ መሞትና መነሳት ላይ የተመሰረተ ነው። አሁን ክርስቶስ ተገልጧል። ሞትን ድል አድርጎ ባይነሳ ኖሮ የክርስትና አስተምሮ ሊቀጥል አይችልም። የቀደሙትም ሐዋርያት አንደበታቸውን ሞልተው በዓለም ዙሪያም ዞረው ወንጌል መስበክ አይችሉም። እኛም ዛሬ ክርስቲያኖች ነን ብለን የክርስቶስን ሞቱንና ትንሳኤውን መናገር አንችልም። ስለዚህ የክርስትና አስተምሮ መሰረቱ በክርስቶስ መገለጥ መሞትና መነሳት ላይ ተመሰረተ ነው። ስለዚህ ትንሳኤው የክርስትና ትልቅ መሰረት ነው ማለት ነው። ዛሬ ክርስቲያኖች ነን ብለን አፋችንን ሞልተን የምንናገረው ክርስቶስ ሞትን በኃይልና በስልጣን ድል አድርጎ ስለተነሳ ነው። እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል ይላል። አሁን እኛ ሰዎችን የምንወድበት መስፈርት አለን። የሆነ ነገሩን አይተን በሆነ ምክንያት እከሌን በዚህ ምክንያት እወዳታለሁ፣ እከሌን በዚህ ባህሪው በዚህ ስራው እወደዋለሁ ብለን ለሰዎች ያለንን ፍቅር የምንገልጥበት መንገድ አለ። እሱ ግን እንዲሁ ነው የወደደን። እንዲሁ የሚለው ቃል ምን ነው የሚያመለክተው? የሚወደድ ግብር ሳይኖረን የሚወደድ ማንነት ሳይኖረን ፍቅሩን ሰጥቶናል። የሰጠንን ፍቅር ደግሞ ራሱን ለሞት አሳልፎ እስኪሰጥ ነው። በዚህ ዓለም እናት ልጇን ብትወደው ልብስ ቀዳ ልታለብሰው ትችላለች፣ እንጀራ ቆርሳ ልታጎርሰው ትችላለች አይደል? ቢታመም ልታስታምመው ትችላለች። መቃብር ድረስ ግን ልጇ ቢሞት አብራ አትገባም አይደል? ልጇን ቀብራ በሐዘን ነው የምትቀመጠው። እሱ ግን እኛን ለማዳን ለኛ ቤዛ ለመሆን እስከ መስቀል ሞት ነው። መጀመሪያ ስለ ሕማማት ስንናገር ያልነው የመስቀል ሞት ማለት ወንጀለኛ የሚቀጣበት ነው። ኃጢአት የሰራ ሰው የሚቀጣበት ነው። ወንጀለኛ በሚቀጣበት መስቀል ላይ የተሰቀለው የኛን ወንጀል ለማስወገድ ነው። እንደገና ደግሞ እኛ ለ5500 ዘመን ሞት ነግሶብን ነበር። ስለዚህ በአካለ ስጋ ወደ መቃብር በአካለ ነፍስ ወደ ሲኦል እየወረድን በግራ ጋንንት እየተረገጥን ሞት ነግሶብን እንኖር ነበር። ስለዚህ ሞታችንን ወስዶ ህይወት ሊሰጠን የኛን ሞት እሱ ሞተ። እኛ ወደ መቃብር ገብተናልና እኛን ከመቃብር ሊያወጣን እሱ ወደ መቃብር ገባ። ስለዚህ ስለኛ ቤዛነት ሞተ። በሞቱ ሞትን አሸነፈልን። ለስም አጠራሩ ክብር ምስጋና ይግባው። እሱ መቃብር ወርዶ እኛን ከመቃብር ምን አደረገን? አወጣን። እና ስለ ትንሳኤው ስንነጋገር እንግዲህ አራቱም ወንጌላውያን ስለ ክርስቶስ ትንሳኤ ጽፈዋል። በማቴዎስ ወንጌል ምዕራፍ 28 ቁጥር 1 ጀምሮ የተጻፈ ቃል አለና በዛ ታሪክ ውስጥ እነ መግደላዊት ማርያም በሌሊት ተነስተው ወደ መቃብሩ ሄደዋል። ወደ መቃብሩ የሄዱበት ዋናው ምክንያት ዕብራውያን የሚወዱት ሰው በሚሞትበት ጊዜ በሶስተኛው ቀን ሄደው መቃብሩን ሽቶ የመቀባት ልማድ አላቸው። እና እኔ የሚያስደንቁኝ ሴቶች ናቸው። ምንድነው የሚያስደንቀው? ታምር የተደረገላቸው። ክርስቶስ እኮ ባስተማረበት ዘመን አይነ ስውር አብርቷል፣ ጎባጣ አቅንቷል፣ ለምጻም አንጽቷል አይደል? ብዙ ታምር የተደረገላቸው ሰዎች ሐዋርያት እነ ቅዱስ ጴጥሮስ ሌሎችም ከቤታቸው አልወጡም። ለምን? አይሁድ ዓርብ ዕለት በክርስቶስ ላይ ያደረሱትን መከራ ስለሚያውቁ እኛንም የሱ ደቀ መዛሙርት ናቸው የሱ ተከታዮች ናቸው ብለው ይዘው ያሰቃዩናል፣ ይገርፉናል፣ ይገድሉናል ብለው በራቸውን ዘግተው ፈርተው ነው የተቀመጡት። እነ መግደላዊት ማርያም ግን አልፈሩም። ምንድነው የሚለው ሐዋርያው? ፍጹም ፍቅር ፍርሃትን አውጥቶ ያርቃል ይላል። ፍጹም ፍቅር ፍርሃትን አውርቁ። ስለዚህ እነ መግደላዊት ማርያም በፍጹም ፍቅር አምላካቸውን ወደውታል። በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ሐሳብ እግዚአብሔርን ውደድ፣ ባልንጀራህን እንደራስ አድርገው ውደድ የሚለውን ቃል መግደላዊት ማርያም በልቦናዋ ይዛ በፍጹም ነፍሷ በፍጹም ልቧ ነው አምላኳን የምትወደውና ጨለማው አላስፈራትም። እንደገና መቃብሩን ደግሞ እኮ አይሁድ እነሳለሁ ብሎ ይናገር ስለነበረ ሊነሳ ይችላል ብለው መጀመሪያ ትልቅ ድንጋይ ነው መቃብሩ ላይ የጫኑት። እንደገና ደግሞ በወታደር መቃብሩን አስጠብቀዋል። እና ወታደሮቹንም ጨለማውንም ሳይፈሩ በፍጹም ፍቅር ጉዞ እያደረጉ ነበርና በማርቆስ ወንጌል ምዕራፍ 16 ላይ ሴቶቹ የተነጋገሩት ንግግር አለ። ወደ መቃብሩ ሲሄዱ ሐሳብ የሆነባቸው ጨለማው አይደለም። ሐሳብ የሆነባቸው የሚጠብቁት የጠባቂዎቹ አይደለም። ድንጋዩን ከመቃብሩ ላይ ማን ያንከባለልልናል? ከተነሳ እንኳን ይሄን ድንጋይ መፈንቀል አይችልም ብለው ትልቅ ድንጋይ ነው የጫኑት። እሱ ግን ክብር ይግባውና ድንጋዩን ማንሱልኝ መቃብር ክፈቱልኝ ሳይል በኃይል በስልጣን
እንደተዘጋ በክብር ተነስቷል። ለስም አጠራሩ ክብር ምስጋና ይግባው እና ድንጋዩን ማን ያንከባልልልናል እያሉ እየተጨነቁ ነው የተጓዙት። እዚህ ጋር እኔም እንደው ይሄንን ለሚያዳምጡ መናገር መፈልገው ነገር አለ። ልክ እንደ ድንጋይ የከበደን እነዛን ሴቶች ድንጋዩ እንዳስጨነቃቸው በጤናችን ጉዳይ ሊሆን ይችላል፣ በትዳራችን ጉዳይ ሊሆን ይችላል፣ በልጆቻችን ጉዳይ ሊሆን ይችላል። እግዚአብሔርን ካመንን በሃይማኖት ከጸናን ከጸለይን እንደ ሀገር የተጫነን ነገር ካለ በግል ህይወታችን እንደ ድንጋይ የከበዱ ነገሮች ካሉ እነዛን እግዚአብሔር ሊያስወግድ ይችላልና ድንጋዩ ነገር እያስጨነቃቸው ሄዱ። ቅድም በጠቀስኩት በማቴዎስ ወንጌል ምዕራፍ 8 ቁጥር 1 ላይ የጌታ መልአክ ከሰማይ ስለወረደ ታላቅ የምድር መናወጥ ሆነ ይልና መልአኩም ድንጋዩን ገልብጦት በድንጋዩ ላይ ተቀመጠ ይላል። ለዚህ ሴቶቹን ያስጨነቃቸው ድንጋዩ ነበረ። አሁን ደግሞ እግዚአብሔር መልአክ እነዚህ እግዚአብሔርን የሚፈሩ ሰዎች ናቸው። ሴቶቹ እሱን ስለፈሩ ከፍቅሩ የተነሳ ነው የመጡት። እግዚአብሔርን በሚፈሩ ሰዎች ዙሪያ የእግዚአብሔር መላእክት ይሰፍራሉ ይላል የመዝሙር 33 ቁጥር 7 ላይና የተጨነቁበትን ነገር መልአኩ ነው ጭንቀቱን ያስወገደላቸው። ዛሬም የምንጨነቅበትን ነገር ቅዱሳን መላእክት ከእግዚአብሔር ተልኮ ያስወግዳሉና ድንጋዩን ገልብጦ በድንጋዩ ላይ ተቀመጠ። ሴቶቹም ሲመጡ የተሰቀለውን ክርስቶስን እንደምትሹት እንደምትፈልጉ ታውቃለሁ አለ። ሲመጡ ወደ መቃብሩ እሱ እንደተናገረ ተነስቷል፣ በዚህ ስፍራ ላይ የለም። አሁን እንደተናገረ ተነስቷል ነው ያለው። መቼ ነው የተናገረው የሚለውን ስናይ ያው ለአዳም መጀመሪያ ከልጅ ልጅ ተወልጄ ምን እልሃለሁ አድንሃለሁ ብሎታል። እንደገና በመዝሙር 77 ላይ የተጻፈ ቃል አለ። ወተንሳ እግዚአብሔር ከመዘንቃ ምንዋም እንቅልፍ እንደጣለው ወይም ስካር ደግሞ እንደተወው እንደ ኃይለኛው ሰው እግዚአብሔር ተነሳ ይላልና በኃይል በስልጣን ሞትን ድል አድርጎ እንደተናገረ ተነስቷል። ለሐዋርያትም ነግሯቸዋል። ወደ ኢየሩሳሌም እወጣለሁ፣ በአይሁድ እጅ ተላልፌ እሰጣለሁ፣ ሞታለሁ፣ ሞትን ደግሞ ድል አድርጌ በሶስተኛው ቀን እነሳለሁ ብሎ ለሐዋርያት ነግሯቸዋል። ለአይሁድም እናንተ ይሄንን መቅደስ አፍርሱት፣ እኔ በሶስተኛው ቀን አስነሳዋለሁ፣ መቅደስ ያለው አካሉን አስነሳዋለሁ እያለ ስለ ትንሳኤው ተናግሯል። ዮናስ በአሳ ነባሪ ሆድ ውስጥ 3 ቀንና 3 ሌሊት እንዳደረ የሰው ልጅም በምድር ልብ ውስጥ 3 ቀንና 3 ሌሊት ያድራል እያለ ተናግሯል። ላያደርግ አይናገርም፣ ከተናገረ ደግሞ አያስቀርም። አሁን ብዙ ጊዜ እኛ ነን ለሰው የገባነውን ዛሬ የገባነውን ቃላችንን ነገ ምን እንለውጠው፣ ጧት የተናገርነውን ከሰዓት የምናጥፈው እኛ የሰው ልጆች ነን። እሱ ላያደርግ አይናገርም፣ ከተናገረ ደግሞ አያስቀርም፣ ይፈጽማል። ስለዚህ እነሳለሁ ብሎ ተናግሮ ነበርና እንዴት ያንን አላስተዋላችሁም? በሶስተኛው ቀን እኮ እነሳለሁ ብሏል። ስለዚህ እንደተናገረ ተነስቷል። ኑና መቃብሩን እዩት ብሎ ባዶ መቃብር አሳያቸው። መቃብሩን ሲመለከቱ በመቃብር ውስጥ የነበረው የሞት ዕቃ መግነዝ ብቻ ነው። እሱ በኃይል በስልጣን ተነስቷል። ስለዚህ መቃብሩ ባዶ ሆኖ አሳይቶናል። ይሄ የሚያሳየን ደግሞ በነብዩ ሞት ወይ መውጊያ ሄት አለ ተብሏል። ቅዱስ ጳውሎስም ሞት ድል ከተነሳ በኋላ ሞት ከተሸነፈ በኋላ የተነሳ ሐዋርያ ስለሆነ በሞት ላይ ያላገጠ ቅኔ ተቀኝቷል። በሞት ላይ ያላገጠ መዝሙር ዘምሯል። ሞት ሆይ መውጊያ የት አለ፣ ሲኦል ሆይ ድል መንሳት የት አለ ይልና ሞት ድል በመነሳት ተዋጠ ይላል። ለዚህ እኛን ሞት ሲገዛን ሲያሸንፈን ሲያስጨንቀን ነበር። ክርስቶስ ደግሞ በሞቱ ሞትን ድል ነስቶ በኃይልና በስልጣን ተነስቷል። ለዚህም ነው ቅዱስ ጳውሎስ የትንሳኤያችን በኩር ነው ይለዋል። ክርስቶስን የትንሳኤያችን በኩር ነው ማለት ምንድነው? እኛ እንሞታለን። ቅድም ስለ መምህራችን ህልፈት ተነጋግረናል። ብዙ ቅዱሳን ብዙ ለሀገር ውለታ የዋሉ ብዙ ኃያላን ወደ መቃብር ገብተዋል። ስለዚህ ሞተዋል። ለዚህ እንደ ሞትን አንቀርም። እሱ ሞትን ድል አድርጎ የተነሳው የኛን ትንሳኤ ነው እያወጀልን ያለው፣ የኛን ትንሳኤ ነው እያበሰረን ያለውና በኃይልና በስልጣን ሞትን ድል አድርጎ ተነስቷል። እኛም ደግሞ እንነሳለን። እሱ የትንሳኤያችን በኩር ነው። ምን ማለት ነው? ከሱ በፊት በብሉይ ኪዳን ሞተው ነቢያት ያስነሷቸው አሉ። እነ ኤልያስ እነ ኤልሳ ሌሎችም ከሞት ያስነሷቸው አሉ። ራሱ ክርስቶስም ደግሞ አልዓዛርን ከሞት አስነስቷል። ወለተ ኢያኢሮስን ከሞት አስነስቷል። በናይን ከተማ የመበለቲቱን ልጅ ከሞት አስነስቷል። እነዛ ሁሉ ተነስተዋል። የሱን ትንሳኤ ልዩ የሚያደርገው ምንድነው? እነዛ አስነሺ ይፈልጋሉ። ስለዚህ አስነሺ ስለፈለጉ በእግዚአብሔር ኃይል ነው ከሞት ምን ያሉት የተነሱት። ከሞት ቢነሱም ቆይተው ደግሞ ምን ብለዋል? ሞተው ተቀብረዋል። እሱ ግን አስነሺ አልፈለገም። በኃይል በስልጣን በራሱ ኃይልና በራሱ ስልጣን ሞትን ድል አድርጎ ምን ብሏል? ተነስቷል። ስለዚህ ትንሳኤው የኛ መነሳታችንን ነው የሚያመለክተው። ሞት በኃጢአት የመጣ ቢሆንም አሁን በስጋ ምን ሞታው ግን እንደ ክርስትና አስተምሮ ለጥቅማችን ነው። ለምን? ይሄ አካል የሚራብ ነው፣ የሚጠማ ነው፣ የሚደክም ነው፣ የሚያንቀላፋ ነው፣ ኃጢአት የሚስማማው ነው። ወደ መቃብር ስንወርድ አካላችን ከአራት ባህሪ የተገነባ ቢሆንም አንዱ ዋናው አፈር ነው። ስለዚህ የአፈርን ጠባይ ለአፈር ትተን በትንሳኤ ዘጉባኤ የማይራብ የማይጠማ የማይደክም
የማያንቀላፋ ኃጢአት የማያምረው መንፈሳዊ አካል ይዘን እንነሳለን። ስለዚህ የክርስቶስ ትንሳኤ የሚያመለክተው የኛን ትንሳኤ ነው። ሴቶቹም ሄደው ትንሳኤውን አዩ። መልአኩ እንደተናገረ ተነስቷል፣ በዚህ ስፍራ የለም፣ ኑ መቃብሩ ባዶ ነው ብሎ ከነገራቸው በኋላ ሂዱ፣ ጌታ መነሳቱን ለሐዋርያት ለነ ጴጥሮስ ለሌሎቹም ንገሯቸው፣ ወደ ገሊላ ይቀድማችኋል ብላችሁ ንገሩ ብለው ሄደው ሴቶቹም እነ መግደላዊት ማርያም እንግዲህ በትልቅ ፍቅር እግዚአብሔርን ተከተሉ። ትልቁን ትንሳኤ የማየትና የመጀመሪያው የትንሳኤው ምስክሮች የሆኑት እነ መግደላዊት ማርያም ናቸው። ትንሳኤ ለኔ ያው የክርስትና መሰረት ነው። ለኔ ብቻ ሳይሆን ለክርስቲያኖች ሁሉ ክርስቶስ ባይነሳ እኔ አፌን ሞልቼ አሁን ይሄንን ነገር መናገር አልችልም። የክርስቶስ ትንሳኤ የሁላችንም ትንሳኤ የሚያመለክት ነው። ብዙ መናገር ይቻላል ግን ይበቃል። ቀሲስ እስቲ ወደ እርሶ ህይወት ደግሞ መለስ እንበልና ወደ ትውልድ ቦታው ልመልሶ የልጅነት ጊዜው እንዴት አለፈ? በጉጂ ዞን አዶላ በቀድሞ ስያሜው ክብረ መንግስት በመባል በሚታወቀው ከተማ ነበር የተወለዱት። ለዚህ ሁሉ የአገልግሎት ጊዜው መሰረት የተጣለው እዛ ነበርና እስቲ የልጅነት ጊዜው እንዴት ነበረ? ወደ አገልግሎት ውስጥ የገቡበት ጊዜ እንዴት ነው የሚለውን እናንሳ። እንግዲህ ወደ ልጅነት ውስጥ ልትወስጂ ነው እንደ አሁን ቅድም አንቺ እንዳልሽው እኔ ተወልጄ ያደግኩት በአሁኑ አጠራር በጉጂ ዞን በአዶላ ከተማ ነው። ያው በቀድሞ ስሙ ክብረ መንግስት ይባላል። በዛ ነው ተወልጄ ያደግኩት እና ቤተሰቦቼ ለእግዚአብሔር ቤት ቅርብ የሆኑ ካህናት አገልጋዮች ናቸው። ስለዚህ እኔ ወደ ቤተክርስቲያን ለመቅረብ ብዙ ችግር አልገጠመኝም። ያው በልጅነቴ ነው ቤተክርስቲያን የገባሁት። በዚህ በወንጌል ትምህርት ላይ ጧት 1 ሰዓት የገቡ የሚባል አለ፣ ማታ 11 ሰዓት የገቡ የሚባል አለና ያው ጧት 1 ሰዓት ከገቡት መካከል ነኝ። እግዚአብሔር የተመሰገነ ይሁን። እንግዲህ እስከ መጨረሻው እስከ 12 ሰዓት እንዲያጸናኝ እግዚአብሔር ለምናለውና ያው እንደ ማንኛውም ኢትዮጵያዊ በኤሌመንተሪ ትምህርት ቤት እየተማርኩ ለቤተ ክርስቲያኑ ትምህርት በመደርስበት ጊዜ ትንሽ ወደ 8-9 ዓመት አካባቢ ነው የቤተ ክርስቲያኑን ትምህርት በደንብ መማር የጀመርኩትና ቅድም እንደነገርኩሽ አብዛኛዎቹ የቤተሰቦቼ የቤተ ክህነት ሰዎች ስለሆኑ አጎቶቼም ሌሎቹም በዘመናዊ ትምህርት ትኩረት እንዳደርግ የቤተክርስቲያኑን ትምህርት ግን ያው ክርስቲያን ሆኜ እንድኖር እንጂ ብዙ በዚህ በክህነቱ ትምህርት እንድገፋበት አይፈቀድም ነበረ። አንዳንድ ጫናዎች ነበሩ። ነገር ግን በራሱ በመንፈስ ቅዱስ ጥሪ አገልግሎት ጥሪ ስለሆነ ከልጅነቴ ጀምሮ እግዚአብሔርን መለምነው በዘመናዊ ትምህርት ተምሬ የሆነ ደረጃ መድረስ ሳይሆን በቤተክርስቲያን ትምህርት ተምሬ የእግዚአብሔር አገልጋይ የመሆን ፍላጎቱ ነበረኝ። ልጅነት ላይ እንደው ትንሽ ፈገግ ለማለት ገብቶኝ አይደለም። መጀመሪያ ወደ ድቁናው ዓለም ሄድኩትና በበዓላት ቀን በንግስ ቀን ከኛ የሚበልጡ ታላላቆቻችን የድቁና ልብስ ለብሰው መስቀል ይዘው እንትን ሲሉ እኔ አድጌ ይሄንን ልብስ መለብሰው መቼ ነው? መጀመሪያ ይሄ የልጅነት ምኞት ነው። ግን በዛ ፍላጎት ውስጥ በዛ መሻት ውስጥ የመንፈስ ቅዱስ ጥሪ ነበር ማለት ነው። እዛ በኋላ እዛው መቃብር ቤት የሚያስተምሩ መምህር ነበሩ። እሳቸው ጋር ቀርቦ በመማር እንደገና ደግሞ አያት ነበሩኝ መምህር እንዳላሰግድ የሚባሉ በኋላ መላከ ብረት አባ አሰግድ ተብለው ነው ያለፉት። በዛ የገጠሪቱን አካባቢ በጣም ብዙ ልጆችን አስተምረው ለክህነት ያበቁ በገጠር የነበረውን በዛ የዛን አካባቢ ተወላጆች አስተምረው ለክህነት ብቻ ሳይሆን በሀገር ደረጃ የትልልቅ መስሪያ ቤት ሰራተኛ እንዲሆኑ አድርገው ከገጠር ከብት ከሚጠብቁበት ቤተሰቦቻቸውን ለምነው አምጥተው ዲቁና አስተምረው በዛ ዘመን የዲቁና ደግሞ 3 ብርና 4 ብር ነው። በየመቃብር ቤቱ ማደሪያ ተሰጥቷቸው 3 ብርና 4 ብር እየተከፈላቸው ዘመናዊ ትምህርታቸውን ደግሞ እንዲማሩ እያደረጉ ለሀገር ትልቅ ውለታ የዋሉ አያት ናቸው አሉኝና እዛው ደግሞ አያቴ ገበዝ ነበሩ። እሳቸው ጋርም እየሄድኩ እየተማርኩኝ ዲያቆን ሆኜ በአዶላ ከተማ የጽርሐ አርያም ቅዱስ ሚካኤልና ቅዱስ ገብርኤል ቤተክርስቲያን ዲያቆን ሆኜ በድቁና ለ9 ዓመት አገልግያለሁ። በዛ በድቁና አገልግሎቴ ላይ አሁን ላለሁበት የወንጌል አገልግሎት ደግሞ እግዚአብሔር ሁለተኛ ጥሪ አድርጎልኛል። ያኛውን በክህነት በድቁና ያው በቅዳሴ በዜማ በመዝሙር ነው ሳገለግል የነበረው። በኋላ ደግሞ የኛ ታላላቆች ጠንካራ ሰንበት ተማሪዎች ስለነበሩ በሰንበት ትምህርት ቤት ደግሞ ከፍተኛ የወንጌል ትምህርት ይሰጣልና እዛ ላይ የገባው እንድማር ትንሽ ባህሬ ዲያቆንም በሆን ከሰንበት ትምህርት ቤት ጋር አለስማማም ባህሬ ትንሽ አስቸጋሪ ነበርና በጥበብ እያደረጉ ወደ እነሱ እያቀረቡ መዝሙር እንድዘምር ፕሮግራም እንድመራ
ትልልቅ መንፈሳዊ ድራማዎች ሲሰሩ ደግሞ አንዳንድ ተሰጦም ስለነበረ ድራማ ውስጥ እንድሳተፍ እያደረጉ ወደ ሰንበት ትምህርት ቤት አቀረቡኝ። ያ ደግሞ ለሁለተኛው የወንጌል ጥሪ ትልቅ በር ከፈተልኝ ማለት ነው። ትልልቅ ሰንበት ትምህርት ቤቶች ዛሬ ገዳማትን ዋሻውን የሞሉ ብዙ መነኮሳት የወጡት ከሰንበት ትምህርት ቤት ነው። ብዙ ካህናት ብዙ ዲያቆናት እስከ ጵጵስና ማዕረግ የደረሱ ከሰንበት ትምህርት ቤት ይወጡ አሉና በዛ ሰንበት ትምህርት ቤት ውስጥ ወንጌል በመማር በማገልገል አደኩኝ። በኋላ ከሰንበት ትምህርት ቤት አዳራሽ አገልግሎቴ ወደ አውደ ምህረት መውጣት ጀመረ ማለት ነው። በጉባኤ ላይ የመዘመር እዛ ፕሮግራም የመምራት ከዛ የነበሩት በዘመኑ የነበሩ አባት ብፁዕ አቡነ ዲሜጥሮስ የሚባሉ የቦረና ሀገረ ስብከት ሊቀ ጳጳስ ነበሩ። አይ ይሄ ትልቅ ጸጋ ያለው ልጅ ነው፣ ነገ ቤተክርስቲያንን በትልቅ ደረጃ ሊያገለግል የሚችል ነውና እዚህ ተቀብረ መቅረት የለብህም ትምህርት መሄድ አለብህ ብለው መጀመሪያ አዋሳ ካህናት ማሰልጠኛ ታቦር ተራራ ስር ካህናት ማሰልጠኛ አለ፣ እዛ ካህናት ማሰልጠኛ እንድገባ አደረጉኝ። አሁን አቡነ ሉቃስ ይባላሉ፣ ሴቲቱ ሁመራ ሊቀ ጳጳስ የዛን ጊዜ ሀገረ ስብከቱ ስራ አስኪያጅ ነበሩ። እሳቸው ነበሩ ያስተማሩን በካህናት ማሰልጠኛ ውስጥ። እንደገና መምህር መላከ ምሕረት ጳውሎስ ቀጸላ የሚባሉ በአዋሳ ቅዱስ ገብርኤል ደብረ ምሕረት ገዳም ትልቅ የመጽሐፍ ቅዱስ መምህር ነበሩ። እሳቸውም ሌሎች መምህራንም አስተምረውኝ ተምሬ ከዛ ወጥቼ እንደገና ያንን የጉጂ ዞን ደቡቡን ገጠሩን እየዞርኩኝ ወንጌል ማስተማር ጀመርኩኝ። ከዛ የተጀመረው ወንጌል አድጎ አዲስ አበባ መጣው። አዲስ አበባ ከ95 ዓመተ ምህረት ጀምሮ እስከ 2000 ድረስ በጣም ሰፊ ጉባኤዎች ነበሩኝ። በተለይ ከመምህር ዘላለም ጋር የተገናኘውባቸው ወቅቶች እነዛ ናቸው። እሱ ከሀገር ሲወጣ እዚህ ያሉትን ጉባኤዎች በመሸፈን እሱ ሲመጣ ደግሞ ደቡብ አፍሪካ እኔን በመላክ አረብ ሀገር እንዲያለ አገልግሎቱ ያው ከዛ ከአዶላ ጀመረ፣ አዋሳ ደረሰ፣ አዲስ አበባ መጣ። አሁን ያው እንግዲህ ዓለም አቀፍ አገልግሎት ሰጣለሁ በመላው ዓለም። መቀመጫዬ ምንም ሜሪላንድ አርሴማ ቢሆንም መላውን ዓለም እየዞርኩ ወንጌል አስተምራለሁ። ይሄ ነው እንግዲህ እድገቴ ባጭሩ ይሄን ይመስላል። ያው መሰረት የጣለሎ በቤተሰብ ቀደም ሲል እንደነገሩን በቤተሰብ ያለው የቤተ ክህነት አገልግሎት ለርሶ ትልቅ መሰረት ጥሏልና አሁን ላለው እንትኑ እሱ ነው ዋናው መነሻ ብለን ማንሳት እንችላለን። እውነት ነው። እንደነገሩን በሀገር ውስጥ ብቻ አይደለም። አሁን በጠቀሷት ጊዜ በሀገራችን ኢትዮጵያ በዛ ወቅት ብዙ ትልልቅ ጉባኤዎች ይዘጋጁ ነበርና ብዙ አገልጋዮች ወጡበት፣ ብዙ አገልጋዮችን ያገኘንበት ወቅት ነበረ። እርሶም የዛ አንዱ አገልጋይ ነበሩ። ከዛ በኋላም በነበረው ጊዜ ከሀገር ውጭም ጭምር በደቡብ አፍሪካም በአረብ ሀገራትም እየተዘዋወሩ ከብዙ አገልግለዋል። ከ18 ዓመት በፊት ደግሞ ወደ ሀገር አሜሪካ ሆኖ ወዳሉበት ቦታ ሄዱና አገልግሎት እዛ ጀመሩ። እንዴት ተቀበለችው አሜሪካ? እንግዲህ ምንድነው አንደኛ የቤተክርስቲያን ልጅ መሆን ጥሩ ነው። በኢትዮጵያም ብሂል ደግሞ የሴትና የቄስ እንግዳ የለውም ይባላል እና ቅድም እንዳልኩት ያው እዚህ ሀገር የነበረው አገልግሎት ሰፊ ነበር። ሰፊ ከመሆኑ የተነሳ የራሴን ሞንታርቮ ገዝቼ ጀነሬተር ገዝቼ ፕሮጀክተር ገዝቼ ከከተማው ይልቅ በተለይ ገጠሩ ላይ ሁሉም ደግሞ በየቦታው ለመውጣት ለመግባትም ስጋት አልነበረምና ከጠረፍ እስከ ጠረፍ እየዞርኩ ወንጌል ሰብክ ነበር። ከዛ የወንጌል ስብከት ጋራ ዘመኑን በዋጀ መልኩ አሁን እንዳሁኑ ዩቲዩብ አልነበረም፣ ቲክቶክ አልነበረም፣ እነዚህ ማህበራዊ ሚዲያዎች አልነበሩም። ሰው ወደ ቤተክርስቲያን ሄዶ ነው የትምህርት ቤተክርስቲያን መጥቶ ነው ወንጌል የሚማረው። እንደገና ደግሞ እኛን ማግኘት ለማይችል ሰው ደግሞ በቪሲዲ በዲቪዲ በካሴት ትምህርቶችን አዘጋጅ ነበርና እኔ በተለይ በዚህ በእምነታቸውን እንዲጠብቁ ጥያቄ ሆነው የሚነሱ ጥያቄዎችን መልስ በመስጠት በርካታ ካሴቶችንና በርካታ ሲዲዎችን ሰርቻለሁና ምንም አሜሪካ ባልሄድም ትምህርቶቼ ቀድመው እዛ ደርሰዋል። ስለዚህ ሰው በቪሲዲም በካሴትም በዲቪዲም ያውቃል። እንደገና ደግሞ ሲሄድ የሄድኩት ሰፊ አገልግሎት የሚሰጥበት ደብር ላይ ነው። ግልጽ ነው። በዋሽንግተን ዲሲ የርዕሰ አድባራት ደብረ ሰላም ቅድስት ማርያም ትባላለች። በአሜሪካ አንጋፋ ከሚባሉት ብዙ ካህናት ካሉበት ብዙ ምእመናን ካሉበት ብዙ ትልቅ አገልግሎት በውጭ ሀገር ትልቅ አገልግሎት የሚሰጥበት ቦታ ነው። አሜሪካ የሚመጡ ሊቃነ ጳጳሳት አሜሪካ የሚመጡ ሊቃውንት ሁሉ ይደነግጣሉና በአሜሪካ ደረጃ እንዲህ አይነት አገልግሎት እንዲህ አይነት ማህሌት እንዲህ አይነት ቅዳሴ የሚሰጥበት አለ የሚባል ቦታ ነውና ሲሄድ ቀጥታ የሄድኩት ደብረ ሰላም።
ስለዚህ እዚህም ብዙ ህዝብ ውስጥ ነው አገልግሎት አገለግል የነበረው እዛም ሄጄ ህዝብ ውስጥ ነው የገባው ስለዚህ ምንም አሜሪካ ስገባ የተቸገርኩበት የከበደኝ ነገር አልነበረም ከኢትዮጵያ ወደ ኢትዮጵያ ነው የነበረው ከሰፊው ኢትዮጵያ ደግሞ ትንሽ ያው መለስ ወዳለችው ኢትዮጵያ ነው የሄድኩት ለምን ዋሽንግተን ዲሲ ነው ዲሲ ሜሪላንድ ቨርጂኒያ ደግሞ በርካታ ኢትዮጵያውያንና ኤርትራውያን የሚኖሩበት ቦታ ነው ስለዚህ አሁን ሲልቨር ስፕሪንግ የሚባል ቦታ ወጣ በቲ 5 ሰዎች ብታይ ከአምስቱ 2 ኢትዮጵያዊ ነው የምታገኘው የትራሽ ካኑ ላይ በአማርኛ ቆሻሻ መጣያዚ ነው ተብሎ የሚጣና ምንም ሄጄ ወገኖቼ መካከል ነው የገባሁት ማቀው አገልግሎት ውስጥ ነው የገባሁትና ምንም ነገሮች አልከበዱም እዛ ያው ቅድም እንደነገርኩሽ በመምህር ዘላለም አማካኝነት ነው ወደዛ ቦታ የሄድኩት ለ14 አመት የደብሩ የስብከተ ወንጌል ኃላፊ ሆኜ በሰንበት ትምህርት ቤት ኮርስ በመስጠት ህዝብን በማስተማር በማጽናናት በስነ ምግባር እንዲታነጹ ለስጋው ደግሞ እንዲበቁ እግዚአብሔር ይመስገን በመንፈስ ቅዱስ እርዳታ ብዙ ፍሬ ያፈራሁበት ብዙ ወዳጆችን ያገኘሁበት ቦታ ነውና አገልግሎቱ ጥሩ ነበር ደስ የሚል ነበር ከዛ ደግሞ ወደ ጽርሐ ጽዮን መንፈስ ቅዱስና ምዕራፈ ቅዱሳን ቅድስት አርሴማ ገዳምን የመሰረቱት እርሶ ኖት እንዴት ተጀመረ ገዳቡን እንዴት መሰረቱ ብዙ የሚባሉ ነገሮች አሉ ቀደም ሲል ከካሜራ ጀርባም ስናወራ እንደነበረው በአሜሪካን ሀገር ገዳም መመስረት ቅንጦት የሚመስላቸው ሰዎች አሉ እዚህ ከኢትዮጵያ የሚሄዱ ሰዎች እዛ ሄደው ሃይማኖታዊ ስርዓት የሚፈጽሙበት ከፈጣሪያቸው ጋር የሚገናኙበት ቦታ ያስፈልጋቸዋል የሚለውን ነገር ብዙ የማይረዱ ሰዎች አሉና የገዳሙ አመሰራረት እንዴት ነበረ እንዴት አሰቡት ቅድም እንደነገርኩሽ የወሰደችኝ የርዕሰ አድባራት ደብረ ሰላም ቅድስት ማርያም ቤተክርስቲያን ናት እና ያቺ ቤተክርስቲያን በጣም በርካታ ምእመናን መተው የሚሳተፉበት ነው በበዓላት መቀመጫ መቆሚያ መቀመጫ አይገኝም በሰንበት ከ2000 ሰው በላይ ነው ቤተክርስቲያኑ የሚይዘው ያ ሞልቶ ሰው መቀመጫ አጥቶ አገልግሎት የሚሰጥበት ቦታ ነውና 18 ዓመቴ ነው አሜሪካ እስካሁንም ከመንፈሳዊ አገልግሎት ውጪ እንደማንኛውም ሰው ሌላ ስራ ሰርቼ አልኖርም ሙሉ ጊዜን ለእግዚአብሔር አገልግሎት ሰጥቼ ነው ያገለገልኩ ያለውትና ደብረ ሰላም ሳገለግል አንዱ አገልግሎቴ ቆሞ ወንጌል ማስተማር ብቻ ሳይሆን በሳምንት 5 ቀን ለ8 ሰዓት ቢሮ ተሰጥቶኝ ቢሮ ውስጥ ቁጭ ብዬ የምክር አገልግሎት ሰጣለሁ ያ የምክር አገልግሎት የተዘጋጀበት ዋናው ምክንያት በትዳር መንፈሳዊ ማህበራዊ ቀውስ ውስጥ ገብተው የሚመጡ ሰዎች አሉ እና በትዳር ችግር የሚገጥማቸው በልጆቻቸው ምክንያት በጤና በጭንቀት ልዩ አይነት ችግር ገጥሟቸው የሚመጡ ሰዎች አሉና እነዛን ሰዎች ለምክር እኔ ጋር ይመጣሉ አዳምጣቸዋለሁ አንዳንድ ጊዜ ይዘው የሚመጡት ችግር የመጽሐፍ ቅዱስ ጥቅስ ጠቅሰን ብንነግራቸው ብቻ መፍትሄ የማይገኝበት ችግር ይዘው ይመጣሉና አጽናናለሁ አንዳንድ ጊዜ በጣም ችግራቸው ከአይምሮዬ በላይ ሆኖ ሲያለቅሱ አብሬያቸው ማለቅስበት ጊዜ አለ ሲያዝኑ አብሬያቸው ማዝነበት ጊዜ አለና የአንዳንድ ጊዜ በህዝቡ ላይ ያለው መንፈሳዊ የሚሆን ማህበራዊ ቀውስ በጣም የሚያስጨንቅ ነው እና መክረን አስተምረን አጽናንተን ምን መልሳቸው ቢኖሩም በምክር ብቻ ከችግራቸው ነፃ ማይወጡ ሰዎች አሉና የአይምሮ ስትረስ ውስጥ ገብተው ስራ አቆመው ከዛ ምን አረጋለሁ አቅም ያላቸው ሰዎች ካሉ ትኬት ቆርጠው እዚህ ቤተሰቦቻቸው ጋር ደውዬ እንዲህ አይነት ትንሽ ጭንቀት ውስጥ ገብተዋል ገዳሙ ሰዷቸው ጸበሉ ሰዷቸው ብዬ አስተባብሬ ወደዚህ ልካለሁ ገንዘብ የሌላቸውን ደግሞ ሰዎች ትኬት እንዲቆርጡ ከሰዎች አስተባብሬ ትኬት አስቆርጬ ወደዚህ ወደ ኢትዮጵያ ልካቸዋለሁ እና እዚህ መተው ጸበል ተጸብለው ወንጌል ተምረው ተጽናንተው መንፈሳቸው አርፎ ከዛ ጭንቀት ውስጥ ወጥተው ተመልሰው መተው ወደ ስራቸው ገብተው ያኔ እንዲህ አይነት ፈተና በገጠመኝ ሰዓት እኮ እግዚአብሔር ባንተ በኩል ነው ልኮኝ ዛሬ ሙሉ ሰውኝ ቤተሰቦቼን እየረዳው ነው የሚሉ ብዙ አመስጋኞች አሉ ግን እነዚህ ቢቆጠሩ ጥቂቶች ናቸው በጣት የሚቆጠሩት አንዳንዱ ጨርሶ ወረቀት የለውም ወረቀት የሌለው ወደ ሀገር ቤት መምጣት የማይችል ቁጥሩ በጣም ብዙ ነው ወረቀት ኖሯቸው ደግሞ እዛ ያለውን ወጫቸውን ሸፍነው እዚህ ለአንድ ወር መተው መቆየት የማይችሉ ልጆች ቤተሰብ ያላቸው ለአንድ ወር መተው መቆየት የማይችሉ ሰዎች አሉና ምን ነበር ሁሉ ጊዜ ወደ ሐሳብ የሚመጣው አሜሪካ ላለ ህዝብ ኢትዮጵያ ያለው ገዳም ብቻውን መፍትያው ነው ለምን እዚህ መጥቶ የሚጠቀመው ነው የሚጠቀምበት እዛ ግን ያ ህዝብ ለ3 ቀንም ቢሆን ሲከፋው ሮጥ ብሎ ሄዶ ጸበል የሚጸበልበት ጸሎት የሚጸልይበት ምክር የሚያገኝበት መንፈሱን የሚያረጋጋበት ቦታ ያስፈልገዋል የሚል ሐሳብ እግዚአብሔር መንፈስ ቅዱስ ወደ አይምሮ ያመጣ ማለት ነው ያንንም በማሰብ እንደዛ አይነት ቦታ እንዲኖር ፍላጎት ስለነበረኝ ከተለያዩ ሰዎች ጋራ ያ ነገር እንዲሳካ ጥረት አድርጌያለሁና
እኔ በማስበው እሳቤ ልክ አይደለም ሰዎች የሚያስቡት። እኔ ትልቅ ገዳም ኖሮ ወንዶች ለብቻ ሱባኤ የሚገቡበት፣ ሴቶች ለብቻ ሱባኤ የሚገቡበት፣ ለተወሰነ ጊዜ በአርምሞ በጸጥታ መንፈሳቸውን የሚያሳርፉበት ቦታ ነውና በማስበው ልክ ስላልሆነ እግዚአብሔር የፈቀደላቸውን ጥቂት ሰዎች በመያዝ በማስተባበር በሜሪላንድ ግዛት ለመጀመሪያ ጊዜ እንግዲህ በሰሜን አሜሪካ በዋሽንግተን ዲሲና አካባቢው ሀገረ ስብከት የመጀመሪያ ገዳም የቅድስት አርሴማ ገዳምና ገዳም መገደም በአሜሪካ ውስጥ እንደሚቻልም እንደ አራያ የሚጠቀስ ቦታ ነው የቅድስት አርሴማ ገዳም። ያንን ገዳም ጥቂት ሰዎችን በማስተባበር ቦታው ተገዛ። በሚቀጥለው አመት ሁለተኛ በሶስተኛው እያልን በአራት አመት ውስጥ 4 ይዞታዎች ገዝተን አሁን በጣም ሰፊ በእግር ተጉዘን የማንጨርሰው ከ100 ሄክታር በላይ ትልቅ ቦታ ነውና ምን አይነት ነገር ገጠመን? ገዳሙ ሲቋቋም እንዲህ አይነት ነገር የሚፈልገው ህዝብ ብዙ ስለሆነ ከመላው አሜሪካ፣ ከካናዳ፣ ከአውሮፓ፣ ከአውስትራሊያ እንግዲህ በሰዓት እንኳን የ7 ሰዓት ልዩነት አለ። በአውስትራሊያና በአሜሪካ የ17 ሰዓት ልዩነት አለ። በሰዓት የ17 ሰዓት ነው በፍላይት የ17 ሰዓት ርቀት አለና ከአውስትራሊያ ተነስተው አርሴማ ገዳም ኦንላይን ፎርም ሞልተው መጥተው ሱባኤ ይገባሉና በቦታው ላይ የተጨነቁት ከጭንቀት ነፃ እየወጡ በሰዶማዊነት ፈተና ውስጥ በድራግ ፈተና ውስጥ የገቡ ልጆች መጥተው አገግመው ነፃ ወጥተው የሚወጡበት፣ አሜሪካ በየሆስፒታሉ ሄደው ካንሰር ነው አትድኑም የተባሉ ሰዎች መጥተው ከካንሰር ነፃ ወጥተው ያንን ምስክርነት እየሰጡ በሶሻል ሚዲያው ሲለጠፍ ፈውሱን ሲያይ ሰው ግልብጥ ብሎ መጣ ማለት ነው። እኛ አገልግሎቱን ስንጀምር ቦታውን ነው እንጂ ያዝነው የነበረው መሰረታዊ ነገር ማለት አንድ ገዳም ሊያሟላ የሚገባው መሰረታዊ ነገር የለው። ምናልባት ጥሩ የሴቶች ሱባኤ መግቢያ ቤት አለ፣ ሻወር ምናምን ያለው የወንዶች አለ። አምልኮ መንፈጽምበት ግን እንደ ሀገር ቤት መቃኞ ነው፣ መለስተኛ አዳራሽ ነው ያለው። እሱም ደግሞ በአገሩ ሕግ መሰረት ኮዱን ያሟላ አይደለም። በሙቀት ጊዜ ማቀዝቀዣ፣ በቅዝቃዜ ጊዜ ማሞቂያ፣ እነዚህ ነገሮች ስለሚጎሉ ህዝቡ በዓል ለማክበር በብዙ ሺህ ህዝብ የሚቆጠር ቪዲዮን ታዩዋለሽ። በብዙ ሺህ የሚቆጠር ህዝብ መጥቶ ሲጥለቀለቅ የሁሉ ህዝብ ካለ ከዋናው አስፓልት ወደ ገዳሙ መግቢያ ያው የገዳሙ ይዞታም ትልቅ ስለሆነ በቂ መንገድ የለውም። ሰው አክሲደንት ቢደርስበት ልብ ድካም ሌላ ነገር ቢደርስ አምቡላንስም የእሳት አደጋም የፖሊስ መኪናም ሮጦ መግባት ስለማይችል መጀመሪያ ይሄ ህዝብ እዚህ እንዲስተናገድ ይሄንን መንገድ መስራት አለባችሁ። እንደገና ይሄ ሁሉ ህዝብ የሚስተናገድበት ቤተክርስቲያን መስራት አለባችሁ። መኪናውን ብታዩ ቁልቢ ግሸን ነው የሚመስለው የሚመጣው ህዝብና ይሄ ሁሉ መኪና ሳር ላይ መቆም የለበትም፣ ፓርኪንግ መስራት አለባችሁ የሚል እገዳ ተጥሎብን ያው አግደውናል እነሱ። እኛ ግን ትልልቁን በዓል ለጊዜው ለህዝብ ነግረን ጋዜጣዊ መግለጫ እዚህ ማገር የዛሬ 2 አመት ሰጥተናል። ወደ 46 ሚዲያ ባለበት ህዝቡ በበዓል እንዳይመጣ ግን ጸበሉ ሱባኤው ውስጥ ለውስጥ አገልግሎቱን እየሰጠን ኢትዮጵያውያን ኢንጂነሮች ድሮም ቢሆን የፉል ሳይት ፕላኑን ስራ ጀምረው ነበር። 11 ኢትዮጵያውያን ኢንጂነሮች በነፃ ሰርተው አሁን ከ5 አመት አሰልቺ ድካም በኋላ ካውንቲው እነዛን መንገዶች እንድንሰራ ከ5 አመት በኋላ ፈቃድ ሰጥቶናል። አሁን ያንን ስራ ለመስራት ከፍተኛ ዝግጅት ላይ ነን ያለነው። ነገር ግን አንድ ጥቆማ ሰጥቼ ማለፍ የምፈልገው ቅድም አንቺም ያነሳሽው ነገር አለ። ብዙ ሰዎች አሜሪካ ገዳም ሲባል ለገዳም ሰው ኢትዮጵያ መጥቶ ገዳም አይገባም፣ አሜሪካ ገዳም ምን ያደርጋል የሚሉ አሉ። አሜሪካ ላይም በርካታ ሰዎች እዚህ መምጣት የማይችሉ ግን መጽናናት የሚያስፈልጋቸው ጸበል የሚያስፈልጋቸው አሉ። እንደውም ከኢትዮጵያ ገዳም የሚያስፈልገው አሜሪካ ነው። ለምሳሌ እኔ ልክ ከአሜሪካ መጥቼ ኤርፖርት ስደርስ የሚሰማኝ የውስጥ ደስታ እዛ እኮ ምንም የጎደለብኝ ነገር የለም። መበላው መጠጣው መኖርበት ሁሉ ነገር የተሟላ ነው። ሀገሩ በራሱ ሰው ላይ ስትረስ የሚጥል ጭንቀት የሚያመጣ ሀገር። እዚህ ስመጣ በጣም ሰላም ነው የሚሰማኝ። ገዳም ሄጄ አይደለም ቤተክርስቲያን ገና ምድሪቱን ስረግጥ። ለምን ብዙ የቅዱሳን ጸሎት ያለበት ሀገር ነው። እዛ ምንም ሳይቸግርሽ የምትጨነቂበት ምንም ሳይጎድል ብዙ ሰዎች ሁሉ ነገር እያላቸው ስትረስ ውስጥ ገብተው የሚመጡ ሰዎች አሉና ለእንደነዚህ አይነት ሰዎች መጽናኛ ያስፈልጋል። አሜሪካ ለምን ያስፈልጋል የሚሉ ሰዎች እዚህ እንደሚያስፈልገው ሁሉ እዛ ያለው ህዝብ ያስፈልጋል። ደግሞ መጽሐፍ የሚለው እግዚአብሔርም ኢትዮጵያ ብቻ ናት የኔ አላለም፣ ዓለምና መላዋ የኔ ናት ይላል። በዓለም ያለው ሰው ሁሉ ያስፈልገዋልና በጣም ደስ በሚል ሁኔታ ለኤርትራውያን ለኢትዮጵያውያን ትልቅ ማረፊያ ትልቅ መጽናኛ ትልቅ አገልግሎት የሚሰጥበት ቦታ ነውና ምስሉን ያው በኋላ ታዩዋለሽ ትደመሚበታለሽ በደንብና ትልቅ አገልግሎት እየሰጠን ያለንበት ነው። ትልቁ ያንም ገዳም ለማቋቋም ምክንያት የሆነችው ደብረ ሰላም ናት። ለምን እዛ ያለውን ህዝብ ሳማክር ነው ችግሩን አይቼ ለችግሩ መፍትሄ። ስለዚህ አሁን ሁሉ ማጥቢያ ላይ ያሉ
ካህናት ልጆቻቸው ሲጨነቁ ችግር ሲገጥማቸው አርሴማ ነው የሚልኩትና ሪፈር የሚላክበት ቦታ የሚጻፍበት ቦታ ሆኗል። እግዚአብሔር ይመስገን፣ እግዚአብሔር እየረዳን ነው። በዚሁ አጋጣሚ ከቅርብ ወራት በኋላ ያ የተባሉትን መንገድ ፓርኪንግ ለማሰራት ትልቅ ዓለም አቀፍ ስራ ለመስራት ዝግጅት ላይ እንደሆነን በዚሁ ደግሞ ተመልካቾችን ብዙ ያቃሉ። ችግሩን በተለያዩ ሚዲያ ስንናገር ኖረን መቼ ነው ያን ነገር ብለው የሚጠይቁናሉ። እዛ ያለው ነገር ሳያልቅ ፈቃድ ሳይሰጥ ህዝብ አስተባብሮ ገንዘብ ይዞ ሳይሰሩ መቅረት ለታሪክም ለስምም ነገ ለሚሰሩም ሰዎች እንቅፋት ስለሆነ እስኪያልቅ ብለን ነበር። አሁን እያለቀ ነው፣ እግዚአብሔር ይመስገን። በቅርብ ጊዜ ደግሞ ያ ስራ ተሰርቶ ለህዝብ የመስራች የምንነግርበት ቀን ይመጣል። እንደጠቀሱት እጅግ በጣም ብዙ ሰዎች በጭንቀት ምክንያት ብዙ የሚረበሹበት እስከ ሞት የሚደርሱበት ሁኔታ ይኖራል። ከሀገር ውጪ በተለይ ከወገን ከዘመድ ተለይቶ ሲኖር ብዙ ችግር ይኖራል። ለዚህ ደግሞ መጠጊያ መሸሸጊያ የሚሆኑት የሃይማኖት ተቋማት ናቸው። ስነ ልቦናቸውም የሚያርፍበት አእምሯቸው የሚረጋጋበት ቦታ ማግኘት ትልቅ ነገር ነው ለሰው። ከዛ ባለፈ በተለይ አሁን አዲስ እየመጣ ያለው ትውልድ ከሀገሩ ጋር ከማህበረሰቡን የወጣበትን ማንነቱን የሚያውቅበት እና የሚማርበት ቦታ የሃይማኖት ተቋማት ናቸው። በተለይ ቤተክርስቲያን ላይ በውጭ ሀገራት የሚገኙ አብያተ ክርስቲያናት ሰዎች ወገናቸውን ጥለው ቢሄዱም ባህላቸውን እዚህ አስቀምጠው ቢሄዱም እዛ ደግሞ የሚቀበላቸው የሚቆዩበት ልክ እንደነሱ እንደቆዩበት ሀገር ሆኖ ባህላቸውን ጠብቆ የሚያቆይላቸው ስፍራ ይፈልጋሉ፣ ቦታ ይፈልጋሉና በተለይ አዲሱ ትውልድ ላይ እምነታቸውን ባህላቸውን አስጠብቀው እንዲቆዩ እሴቶችን ከማቆየት አንጻር የሃይማኖት ተቋማት እርሱ በሚያገለግሉበት ደብር ምን ይመስላል? እንዴት ነው ልጆች እያደጉ ያሉት? እህታችን በጣም ቆንጆ ጥያቄ ነው የጠየቅሽኝ። ከዛ በፊት ቅድም አሁን የገዳማትን አስተዋጽኦ ከሀገር ርቀው ሲሄዱ እዚህ ቤተሰብ መካከል የቋንቋም የባህልም የሃይማኖትም አይደል እንትን ካለበት ተነስተው ቋንቋም ባህልም ልዩ ወደ ሆነበት ሀገር ሲሄዱ ያንን ቶሎ ለመላመድ ይቸገራሉ፣ ይጨነቃሉ። ቤታቸው ውስጥ ጎረቤት የለም፣ ብቻቸውን አፓርትመንት ላይ ብቻቸውን የሆኑ ድብርት ውስጥ ይገባሉ። እንዲህ አይነት ችግሮች አሉ። እኔ ሀገር ቤት ላሉ ሰዎች በጣም ቅድም የዘነጋሁትን እግረ መንገዴን ጠቆሜ ለመሄድ ነውና ሀገር ቤት ያሉ ሰዎች እንዲያስቡት መፈልገው ነገር አለ። አንድ ወገን አሜሪካም ይሁን አውሮፓም ይሁን ከሀገር ሲወጣ ለራሱ ብቻ አይደለም የሚኖረው፣ ሀገር ቤት ላሉ ቤተሰቦቹ ነው የሚኖረው። እኔ አሜሪካ ከወጣው በኋላ አምላኬን ማመሰግነው ለራሴ ብቻ አይደለም የምኖረው፣ ከኔ በስተጀርባ በጣም ብዙ ማገዛቸው ሰዎች አሉ እዚህ ሀገር ላይ። ስለዚህ እዛ እኔ ጤነኛ ሆኜ ማገልገሌ ጥቅሙ ለኔ ብቻ አይደለም፣ ለልጆቼና ለቤተሰቦቼ ብቻ አይደለም። ሀገር ቤት እግዚአብሔር በሚያውቀው ማላቃቸው ሰዎች በዚህ ወቅት ላይ እዚህ ቦታ ላይ ታስተምረን ነበረ፣ ይሄን ትምህርት ካንተ ተምሬያለሁ፣ አሁን እንዲህ አይነት ችግር ተፈጥሮ ከስራ ወጥቼ ምበላው አጥቻለሁ እርዳኝ ብሎ በሶሻል ሚዲያ ፈልጎ የሚጽፍ ሰው አለ እና ስሜን ጠርቶ ያገለገልኩበትን ቦታ ጠቅሶ እንትን ሲል ለዛ ሰው አቅም የፈቀደውን እልካለሁ። ልክ እንደኔ እልፍ አእላፋት ከሀገር ውጭ ያሉ ኢትዮጵያውያንና ኤርትራውያን ለራሳቸው ሳይሆን የሚኖሩት ለወገኖቻቸው ገዳማቱን አድባራቱን በተፈጥሮ አደጋም በሰው ሰራሽ አደጋም ሀገር ውስጥ ችግር ሲደርስ እርዳታ የሚልኩ ምን ሚሉ እዛ ያሉ ናቸው። ስለዚህ የነዛ ሰዎች ጤንነት ምን መሆን አለበት? መጠበቅ አለበት። አንድ አሜሪካን ሀገር የሚኖር አንድ ኢትዮጵያዊ ወይም አንድ ኤርትራዊ ታሞ ጤና አጥቶ ስራ ሳይሰራ ቢቀር ከበስተጀርባው የሚጎዱ የተወሰኑ ሰዎች አሉ። ስለዚህ አገር ቤት ያሉ ሰዎች ከዚህ ደግሞ መንፈሳዊው ነገር አሜሪካ ላሉት እንደሚያስፈልግ ማመን አለብን። ወደ ሁለተኛው ወደ አንቺ ሐሳብ ስመጣ እውነት ነው፣ ቤተ እምነቶች ሃይማኖት ተቋማት ለማህበረሰብን ለመቅረጽ ትልቅ ማዕከል ናቸው። ኢትዮጵያ ዛሬ ያላትን የኢትዮጵያዊ ማንነት ይዛ እዚህ ደረጃ አንድነቷን ጠብቃ ይኖረችው ትላንትና የሃይማኖት ተቋማት በህዝብ ላይ በማህበረሰብ ላይ ጥሩ አሻራ ስላስቀመጡ ጥሩ ስራ ስለሰሩ ነው። በፍቅር በአንድነት ብዙ ቋንቋ ተናጋሪዎችን ብንሆን አይደል ብዙ መገለጫዎች ቢኖሩንም እንደ አንድ ኢትዮጵያዊ ደግሞ ይኖር ነው ትላንትና በየቤተ እምነቱ የተጣለው መሰረት ነውና ዛሬ በሚያስደንቅ ሁኔታ በተለይ እዚህ ኢትዮጵያ ውስጥ ያሉ ወላጆች እንዲሰሙ የምፈልገው ነገር ዛሬ ኢትዮጵያ ውስጥ ከሚወለዱ ልጆች ይልቅ አሜሪካ ላይ የሚወለዱ ልጆች ለባህላቸው፣ ለቋንቋቸው፣ ለሃይማኖታቸው ቅርብ እየሆኑ ነው። አሁን ቅድም እንደጠየቅሽኝ እኔ ባለሁበት ስቴቱ ራሱ ዲሲ፣ ሜሪላንድ፣ ቨርጂኒያ በሌሎችም ስቴቶች አሜሪካ ውስጥ ተወልደው ያደጉ ልጆች ግዕዙን ተምረው ዜማውን ተምረው ምርግትናውን፣ ማህሌቱን፣ ቅዳሴውን፣ ዜማውን ሲያዜሙ በጣም ነው የሚያስደምመው። እንደው በጣም ነው የሚያስደምመውና እዛ በመማራቸው ማንነታቸውን ያውቃሉ። ቀጥሎ ደግሞ የሁለት ቋንቋ ባለቤት ግዕዙን ተምረው ቤተክርስቲያንን በዜማም
በግዕዝም እያገለገሉ በእንግሊዘኛ ደግሞ አፋቸውን የፈቱበት ቋንቋ ስለሆነ ሌሎችን ዜጎች እያስተማሩ በኢትዮጵያ ውስጥ የሚዘመሩትን መዝሙሮች ወደ እንግሊዘኛ ግዕዙን አማርኛውን ወደ እንግሊዘኛ እየቀየሩ ዛሬ ሌሎች ዜጎችን የማስጠመቅ ሌላውን የማምጣት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተሸፍና የነበረው ተገልጣ በዓለም እንድትታይ ትልቅ አስተዋጽኦ እያደረጉ ነው። አንደኛ በስነ ምግባር ታንጸዋል። ባህላቸውን ያውቃሉ፣ ቋንቋቸውን ያውቃሉ፣ ማንነታቸውን አሜሪካ ተወልደው የኔ ልጆች ሲጠየቁ አንተ ምንድነህ ሲባል አይ በወረቀት ዜግነቴ አሜሪካዊ ነው እኔ በደም ኢትዮጵያዊ ነኝ ነው የሚሉት። በክረምት እያመጣው እዚህም በየሁለት ወር እየተማሩ ስለሚሄዱ ከአሜሪካ ይልቅ ሚናፍቁት እዚህ መተን እንድንኖር ነው ልጆቹ የሚፈልጉትና ሀገራቸውን እንዲወዱ ትልቅ ስራ እየተሰራ ነው ያለው። ትልቅ መሰረት እየተጣለ ነው። እዚህኛ የመጀመሪያዎቹ ነን። አሁን ሁለተኛው ትውልድ ግን አሜሪካዊ ነው። እነዛ አሜሪካዊ ደግሞ ነገ አሜሪካንን የሚለውጡ የልጅ ልጆቻቸውን በዛ መልኩ እንዲያስቀጥሉ ትልቅ ስራ እየተሰራ ነው። እዚህ ያሉ ወላጆች ግን በልጆቻቸው ላይ ስራ እንዲሰሩ ወደ እግዚአብሔር እንዲያቀርቧቸው በስነ ምግባር በሃይማኖት የታነጹ በወገን ላይ የሚጨክኑ ሳይሆኑ በወገን ላይ የሚራራ ትውልድ ለወገኑ የሚያስብ ትውልድ ለተራበው ለተጠማው ለተቸገረው መከራ ለደረሰበት ማህበረሰብ የሚያስብ ትውልድ መፍጠር ብንችለው ቤት ወላጆች በጥሩ ስነ ምግባር ሲያሳድጉ ወደ ሃይማኖት ተቋማት ደግሞ እየወሰዱ በስነ ምግባር ሲያሳድጉ ነውና ይሄንን መልእክት ማስተላለፍ ፈልጋለሁ። እንዳልሹ ትልቅ ስራ እየተሰራ ነው። በእኛም ይሁን በአካባቢው በጣም በትውልድ ላይ ስራ እየሰራ ነው። ልክ ነው። ጊዜውም አሁን ዘመናዊነት እጅግ በጣም እየጎላበት ቴክኖሎጂውም በደንብ እየዘመነ የመጣበት ጊዜ ስለሆነ በዛው አዲሱ ትውልድ በአግባቡ ካልተጠቀምንበት ቴክኖሎጂ ይዞ የሚጠፋ ስለሆነ ያንን የሚመልስ የሚያርቅ የሃይማኖት አባት የሃይማኖት ተቋማት ሲኖሩ ነው ባህላችንም እሴታችንም ተጠብቆ ስነ ምግባራችንም እንዳለ ሆኖ አንድነታችንን አስጠብቀን መቀጠል የምንችለው እርሶ እንደጠቀሱትና ትልቅ ስራ እየተሰራ መሆኑ ይታያል። ብዙ ጊዜ እናያለን በተለያዩ አጋጣሚዎች ልጆች ቋንቋቸውን ሲናገሩ በቤተክርስቲያን ገብተው ሲያገለግሉ ስነ ምግባራቸውም ጥሩ ሲሆን እየተመለከትን የምንኮራበት ነው። አዎ ማመስገን ያስፈልጋል። ለሱ ወደ ትንሳኤ በዓል ወደ በዓሉ መለስ ስላድርጎትና በዓል እንዴት ይከበራል? እርሶ በቆዩበት እንግዲህ ዘንድሮ ነው ለዚህ ኢትዮጵያ እያከበሩ ያሉት። ከዚህ በፊት የነበሩትን በሚያገለግሉበት እዛው አሜሪካ በሜሪላንድ አሳልፈው ከሆነ እንዴት ነበረ? ትንሳኤ በዓል እንዴት ይከበራል? ምእመናኑ እንዴት ያሳልፉታል? በነገራችን ላይ ከሀገር ሲወጣም እንደ ሀገሩ ሊለያይ ይችላል። ለምሳሌ ቤተክርስቲያን አካባቢ ያልሆኑ በአካባቢያቸው አብያተ ክርስቲያናት የሌሉ ክርስቲያኖች ብዙ ጊዜ በዓላቸው ደብዝዞ ነው። ያው የሚበላ የሚጠጣ ቢኖርም ልክ ቤተክርስቲያን ሄደው አስቀድሰው ሌሊት ያለውን የትንሳኤ ዝማሬ ያንን ተካፍለው ስለማያገኙት የበዓሉን ድባብ ስለማያገኙት እንሄዳለን። አሁን በየሀገሩ ስንዞር ትንሽ ምእመናን ያሉበት ቦታ ላይ ኢትዮጵያ ባለው መልኩ ድባቡን ፈጥሮ ለማሳለፍ የሚቸገሩ አሉ። ነገር ግን ቤታቸው ውስጥ የሀገር ቤቱን ድባብ ይፈጥራሉ። ዘመድም የሚቀርብም ከሩቅም ቢሆን ጠርተው ቡና አፍልተው ቄጤማውን ጎዝጉዘው የሚበላውን ሁሉን ነገር አዘጋጅተው ለበዓል የሚገባውን ነገር አዘጋጅተው አመት በዓል እንዲመስል ድባብ የሚፈጥሩ አሉ። ነገር ግን አሁን እኔ ደግሞ ባለሁበት በዲሲ በሜሪላንድ በቨርጂኒያ ኤሪያ ሌሎችም ትልልቅ የአሜሪካ ከተሞች ላይ ደግሞ እውነት ለመናገር ከኢትዮጵያ ባልተናነሰ መልኩ ደግሞ በዓል እናከብራለን። አሁን ቀደም እንዳልኩሽ እንደው ዩቲዩብ ላይ ገብተሽ ዲኤስኬ ማርያም ብለሽ ዩቲዩብ ላይ ገብተሽ ብትመለከቺ ደብረ ሰላም ቅድስት ማርያም የልደት የትንሳኤ በዓላት እንዴት በሚያስደምም ሁኔታ አገር ቤት ያለውን እስክትረሽ ድረስ በልዩ ተመስጦ ሌሊት ዝማሬው አገልግሎቱ ቅዳሴው ልዩ ሆኖ እናከብራለን። በየቤታችንም ስንሄድ ያው እንደ ቤቱ እንደ ከሰው ጋር እንዳለው ቀረቤታ ይለያያል። በእኔ በኩል ግን ያው ካህንም ስለሆንኩ ንሳ ልጆችም ስላሉ ጎረቤቶችም ስላሉ ወዳጆችም ስላሉ ብዙ ጊዜ ትልልቅ በዓላት እኔ ቤት ነው የተወሰኑ ሰዎች መጥተው የሚያከብሩት። ስለዚህ ቡናው ተፈልቶ ምን ተብሎ ዘመድም የሆኑ ጎረቤቶችም የሆኑ መጥተው በዓሉን ስለምናከብር ልዩ ድባብ ነው የሚፈጥረው። በአሁኑ እንግዲህ ትንሳኤን እዚህ ነው ያከበርኩት። በዛ ደግሞ ባለቤቴም ልጆቼም አሉ። እኔም ባልኖር ያው ጎረቤቶች ቅድም እንዳልኩት ዘመድ ተሰብስቦ ነው ቤት የሚያከብረውና በዓሉ ጥሩ ነው። ትልቁ ግን አብያተ ክርስቲያናት አካባቢ ነው። የውጭ በዓላት በውጭ ሀገር በዓሉ በዓል መስሎ የሚያልፈው ሁሉም ቤት ያለው ብቸኝነቱን ስለሚጠላ ነጭ ልብሱን ለብሶ ወደ ቤተክርስቲያን ነው የሚመጣው። ቤተክርስቲያን ደግሞ ህብረቱ ሲፈጠር ድባቡ ጥሩ ነው። እኔ ባለሁበት በጣም ልዩ በሆነ መልኩ ነው የምናከብረው።
ያው ዘንድሮ አገር ቤትም በማክበሬ ደግሞ ይሄንን እድል በማግኘቴ ምንም ልጆቼ እዛ ቢሆኑም ነገ እግዚአብሔር እድሜና ጤና ከሰጠ ሌላ በዓል ከነሱ ጋር አከብራለሁ። አሁን ደግሞ በዚህ መልኩ በማክበሬ በተለይ ደግሞ ከናንተ ጋር በማሳለፌ ደስተኛ ነኝ። እኛም ክብር ይሰማናል። ቀደም ሲል እንግዲህ በተወሰነ መልኩ እርሶም ሲያነሱት ነበር ተሰቅሎ ሞቶ ነው የወደደንና ይሄንን ፍቅሩን እንዴት ነው ወደኛ ወደ ህይወታችን ማምጣት የምንችለው? እርስ በርሳችን ያለንን ግንኙነት ወንድም ከወንድሙ እህት ከእህቱ ያለውን ፍቅር በኑሯችን ውስጥ በህይወታችን ውስጥ እንዴት ነው መግለጥ ያለብን የሚለውን እስቲ ከርሶ። ያው ክርስቶስ ፍቅርን ሰጥቶናል። ፍቅሩን የሰጠን ደግሞ እስከ ሞት ነው። ራሱን ለሞት አሳልፎ ፍቅሩን እስከ ሞት ድረስ ገልጧል። ፍቅርን የሰጠን አምላክ ደግሞ ምን ብሏል? እኔ እናንተን እንደወደድኳችሁ እናንተ ደግሞ እርስ በርሳችሁ ተዋደዱ ብሎ ፍቅርን ሰብኳል። እሱ እንዴት ወደደን የሚለውን ቅድም በሰፊው ስላብራራው ለመስቀል ሞት ራሱን አሳልፎ እስከሚሰጥ ድረስ ወዶናል። እኔ እንደወደድኳችሁ እናንተ ደግሞ እርስ በርሳችሁ ተዋደዱ። እናንተ የኔ መሆናችሁ የሚታወቀው ሌሎችን እኔ እናንተን በወደድኩበት ፍቅር እናንተ ሌሎችን ስትወዱ ነው ይላል። ይሄ ዛሬ ለኢትዮጵያ ለሁላችን የሚያስፈልገን ነው። እንግዲህ ፍቅር ደግሞ በቋንቋ የሚገለጥ እኔ እወድሻለሁ፣ እወድሃለሁ፣ አከብርሃለሁ፣ አከብርሻለሁ በሚል በቋንቋ ብቻ የሚገለጥ አይደለም። ሲጀመር ራሱ የክርስትና አስተምሮ የቋንቋ ክርስትና ብቻ አይደለም። በዝማሬ፣ በስብከት፣ በንግግር ብቻ የሚገለጥ ሳይሆን በተግባር የሚገለጥ ነው። ከኔ ተማሩ ብሎ ክርስቶስ አስተምሯል። ከኔ ተማሩ አለ፣ በቃሉ አስተማረን፣ በተግባር ወደደን። ትህትናን አስተማረና ዝቅ ብሎ የሐዋርያትን እግር ምን አለ? አጠበ። እንደራሳችሁ አድርጋችሁ ውደዱ ብሎ ወዶ ደግሞ በመስቀል ላይ ተሰቅሎ ፍቅሩን አሳይቶናል። ስለዚህ እኛ ዛሬ ብዙ ነገር ርቆናል። አሁን ዓለምን እንደምናየው ዓለም በጦርነት ውስጥ ነው ያለው። በዓለም ያለው ጦርነት ደግሞ ለየትኛውም ዓለም መልካም አይደለም። አሁን እስራኤል፣ አሜሪካ ከኢራን ጋር መዋጋታቸው ስሜት የማይሰጣቸው ሰዎች አሉ። ግን ያ ጦርነት ለዓለም ይዞት የሚመጣው አደጋ አለ። የኢኮኖሚ አደጋ ይዞ ይመጣል። እንደገና ደግሞ እኛም እዚህ በቋንቋ በማንነት እርስ በርሳችን የምንለያይ የምንጠላላ ከሆነ ዛሬ እንኳን አይደለም በተለያየ እምነት ውስጥ ያለው ይቅርና በአንድ እምነት ውስጥ ያለ ሰው ራሱ ሰላም የለው። የሰላምን ምልክት መስቀል ይዘን ሰላም የሌለን ሰዎች አለን። ፍቅርን እየሰበክን ፍቅር የሌለን ሰዎች አለን። ሰላምን እየሰበክን ሰላም የሌለን ሰዎች አለን። ስለዚህ ክርስቶስ ራሱን ሰጥቶ እኛን እንደወደደን ሁሉ እኛም ደግሞ በተግባር ሌሎችን ልንወድ ይገባል። ለምሳሌ ዛሬ ዓመት በዓል አይደል? እግዚአብሔር የፈቀደላቸው ሰዎች እንዳቅማቸው በየቤታቸው ተዘጋጅተው ቡናውን አፍልተው የሚበላውን የሚጠጣውን ነገር አዘጋጅተው በዓል እያከበሩ ነው። ደጃቸው ላይ ወጣ ሲሉ ደግሞ የዕለት ጉርስ የሌላቸው ሜዳ ላይ የወደቁ የሚያርፉበት ማረፊያ፣ የሚጠለሉበት መጠለያ፣ የሚለብሱት ልብስ፣ የሚበሉት ምግብ የሌላቸው ብዙ ድሆች ደግሞ በመንደራችን አሉ። ስለዚህ እኛ በዓል እያከበርን እነዛን ማን ጎበኝ ከሆነ እግዚአብሔር እኛን እንደወደደን እኛ ሌሎችን አልወደድንም ማለት ነው። እሱ ወዶን ስጋውን ቆርሶ ደሙን አፍሶ ነው የሰጠን። ስጋዬን ብሉ ደሜን ጠጡ ብሎ አካሉን ነው ለኛ የሰጠንና እኛ ደግሞ ራሳችንን እንኳን መስጠት ባንችል ሁለት ልብስ ያለን አንዱን ልብስ ስለሌለው ከጋገርነው እንጀራ ቀንሰን ከሰራትነው ወጥ ቀንሰን ቢሆን ሰዎች ራሳቸው ሰርተው ጋግረው የሚበሉበትን አቅሙ ካለን መስጠት ነው። ከሌለን ደግሞ ያለንን ለሌሎች አካፍለን የምንኖርበት ፍቅራችንን የምንገልጥበት ነው ሊሆን የሚገባውና ስለዚህ ፍቅርን መግለጥ ያለብን መጀመሪያ ከቤታችን ነው። አንዳንድ ሰው የቤት ቀጋ የውጭ አልጋም ይባላል። ቤት ሚስቱን እያስለቀሰ ልጁን እያስለቀሰ በበዓል ቀን እንኳን አሁን እኛ ይሄንን መልእክት እያስተላለፍን ቤት ውስጥ ቁጭ ብሎ ልጆቹንና ባለቤቱን አሳዝኖ ለውጭ ደግሞ መልካም የሚመስል ሰው ሊኖር ይችላል። ስለዚህ ፍቅር ቢጀመረው ከቤት ነው። ባልና ሚስት መዋደድ ፍቅር ካላቸው በቤት ውስጥ የሚያድጉት ልጆች ፍቅር እያዩ ነው የሚያድጉት። ባል ሚስቱን እየጠላ ሚስት ባል እየጠላ እናትና አባት እየተጨቃጨቁ የሚያድግ ልጅ ስለዚህ አይምሮ ጠብና ጭቅጭቅን ለምንዶ ስለሚያድግ ወደ ውጭ ሲወጣ እሱም በማህበረሰብ ውስጥ ያንን ነገር ነው ሊያንጸባርቅ የሚችለውና ፍቅር ከቤት ውስጥ ነው ሊጀመር የሚገባው። በፍቅር ያሳደግናቸው ልጆች ነገ ከሌላው ጋር ተፋቅረው የሚኖሩ ነው የሚሆን የሚገባውና ፍቅር ዝም ብሎ በንግግር ብቻ የሚመጣ አይደለም። ውሳኔ ይጠይቃል፣ ተግባር ይጠይቃል። ክርስቶስ ወስኖ ነው ለመስቀል ሞት ራሱን አሳልፎ የሰጠው። እኛም ለሌሎች ለመትረፍ ሌሎች በሰላም በፍቅር እንዲኖሩ እኛም ራሳችን እኔ ሰላም ከሆንኩኝ በእኔ ዙሪያ ያሉ ሰዎች ሰላም ይሆናሉ። እኔ ሰላም ካልሆንኩ ደግሞ ከሌላው ጋር በሰላም መኖር አይቻልም እና ፍቅር ከቤት ነው የሚጀምረው። ምጽዋትም ከቤት ነው የሚጀምረው። ቤት ያለውን እያስራብን ውጭ ላለው ብንሰጥ
ጽድቅ አይሆንም። ቤት ያለውን አብልተን ተርፎን ባንክ ከምናጠራቅም ተርፎን ሌላ ነገር ከምናደርግ ስንሰጥ ደግሞ እግዚአብሔር ለኛ ደግሞ የበለጠውን ጸጋ አብልጦ ይሰጠናልና በመስጠትም በመኖርም በማንኛውም ነገር ፍቅራችንን ልንገልጥ ይገባል ነው ማለት። ትንሳኤ ደግሞ የመነሳት የአዲስ ጅማሮ በዓል ነው። ክርስቶስ ተነስቶ ከሙታን የሰው ልጅን ከጨለማ ህይወት ያወጣበት ወደ አዲስ ህይወት እንዲሸጋገር ያደረገበት መሻገሪያ ዕለት ነውና ይሄንንስ እንዴት አድርገን በህይወታችን እንግለጠው? ለአዲስ ጅማሮ ራሳችንን እንዴት አድርገን እናዘጋጅ? ጥሩ ጥያቄ፣ ጥሩ ማስታወሻም ነው የሰጠሽኝ። እውነት ነው። የክርስቶስ ትንሳኤ ቅድም መጀመሪያ ላይ እንደተናገርኩ የኛን ትንሳኤ ነው የሚያበስረው። ለምሳሌ ሁለቱን ወር ሙሉ ስንጾም ቆይተን ስንጸልይ ቆይተን ከእግዚአብሔር ጋር ጥሩ ህብረት ኖሮን ከትንሳኤ በኋላ ደግሞ ሌላ ህይወት ውስጥ ከገባን አስቸጋሪ ነው። እንኳን ለብርሃነ ትንሳኤው አደረሳችሁ እያልን በክፋት ጨለማ ውስጥ ምንኖር ከሆነ እንኳን ለብርሃነ ትንሳኤው ያደረሳችሁ ክርስቶስ ሞትን በኃይልና በስልጣን ድል ነስቶ ተነስቷል ብለን እኛ ኃጢአት ውስጥ ካለን፣ እኛ ክፋት ውስጥ ካለን፣ እኛ በደል ውስጥ ካለን፣ እኛ እግዚአብሔር የማይወደው ህይወት ውስጥ ካለን ትንሳኤው ለኛ ትርጉም አልባ ይሆናል ማለት ነው። ስለዚህ ክርስቶስ ተነሳ ስንል እኛም ካለንበት ክፋት ውስጥ ልንነሳ ይገባል። ካለንበት እሱ ከመቃብር ወጥቷል ነው እያልን ያለነው አይደል? ስለዚህ እኛም በኃጢአት በክፋት በበደል መቃብር ውስጥ ካለን የትንሳኤው ህይወት በእኛ ላይ ምንም ትርጉም አልባ ነው የሚሆነው። ስለዚህ ክርስቶስ ተነስቷል ስንል ዘላለማዊ ትንሳኤያችንን ብቻ ሳይሆን ማሰብ ያለብን ዛሬም መነሳት አለብን ለበጎ ስራ ለልማት አይደል? እግዚአብሔር ለሚወደው ወገንን ለሚጠቅም ራስን ለሚጠቅም በጎ ነገር መነሳት አለበት። ክርስቶስ ተነስቷል ብለን እኛ በስንፍና ውስጥ፣ እኛ በክፋት ውስጥ፣ እኛ በበደል ውስጥ፣ እኛ በኃጢአት ውስጥ የምንኖር ከሆነ የክርስቶስ ትንሳኤ በእኛ ህይወት ውስጥ ምንም ትርጉም የለውም። ስለዚህ በጣም በርካታ ሰዎች ሲጾሙ ከርመው የትንሳኤ ቀን ከመጠን በላይ በልተው ጠጥተው ሰክረው ወድቀው የሚያድሩ ሰዎች አሉ። ስለዚህ የክርስቶስ ትንሳኤ በእነዚህ ሰዎች ህይወት ውስጥ ትርጉም አልባ ነው ማለት ነው። ስለዚህ ክርስቶስ ተነስቷል ስንል እኛም ከመጥፎ እሱ የሞተው ለምንድን ነው? ከኃጢአት ነፃ ሊያወጣን አይደል? ከመቃብር ነፃ ሊያወጣን ነው የሞተው። ሞትን ድል አድርጎ የተነሳውና እኛም መጀመሪያ የህሊና ትንሳኤ ሊኖረን ይገባል። አንዳንድ ጊዜ ከሞት ጋር ብቻ ልናያይዘው አይገባም። ራሱ በራዕየ ዮሐንስ ላይ በፊተኛው ትንሳኤ እድል ያለው ብፁዕና ቅዱስ ነው፣ ሁለተኛው ሞት በሱ ላይ ስልጣን የለውም ይላል። በፊተኛው ትንሳኤ ማለት ፊተኛ ትንሳኤ ካለ ኋለኛ ትንሳኤ አለ ማለት ነው። ለዚህ ፊተኛ ትንሳኤ የሚባለው ትንሳኤ ህሊና ትንሳኤ ልቦና ነው። ሰው በኃጢአት ውስጥ ኖሮ ይሄ ኃጢአት ይበቃኛል፣ በክፋት ውስጥ ኖሮ ይሄ ክፋት ይበቃኛል፣ ለኔም አይጠቅመኝም፣ ለሀገሬም አይጠቅምም፣ ለወገንም አይጠቅምም፣ ስለዚህ ከዚህ መጥፎ ማንነት ውስጥ ወጥቼ መለወጥ አለብኝ ብሎ ሲወስንና ንስሐ ሲገባ ትንሳኤ ልቦና አግኝቷል ማለት ነው። የህሊና ትንሳኤ ምን ብሏል? አግኝቷል። ሁለተኛው ሞት በሱ ላይ ስልጣን የለውም። ሁለተኛ ሞት ካለ አንደኛ ሞት አለ። አንደኛ ሞት የሚባለው የስጋ ከነፍስ መለየት ወደ መቃብር መውረድ አንደኛ ሞት ይባላል። ሁለተኛ ሞት የሚባለው በእግዚአብሔር የፍርድ ዙፋን ፊት ቀርቦ ሰው ሃይማኖትና ምግባር ታጥቶበት ወደ ሲኦል ሲጣል የዛን ጊዜ ነው ሞት የሚባለው። ስለዚህ በፊተኛው ትንሳኤ እድል ያለው ሁለተኛው ሞት በሱ ላይ ስልጣን የለውም ይላል። ስለዚህ ሁለተኛው ሞት እሱን አያሸንፈውም፣ አይገዛውም። ለምን? ትንሳኤ ልቦና አድርጎ ክርስቶስ ለኔ ተነስቶልኛል ብሎ እሱም ለመልካም ነገር ለጽድቅ ለበጎ ነገር ተነስቷልና አሁንም ይሄንን ቃል የምንሰማ ሰዎች ትንሳኤ ህሊና ይኑረን፣ ትንሳኤ ልቦና ይኑረን፣ ከክፉ ነገር እንለይ፣ እግዚአብሔር የሚወደውን ነገር ሰርተን እሱ ለሁሉ አንዱ ለሁሉ እንደሞተ እኛ ለራሳችን ብቻ ኖረን ብናልፍ ትርጉም የለውም። ሰው ኖረ የሚባለው ከራሱ አልፎ ለሌሎች መትረፍ መኖር ሲችል ነውና በገንዘብ ባንተርፍ በጉልበት ባንተርፍ በጥሩ ሐሳብ በበጎ ልቦና ለሌሎች ተርፈን መኖር አለብን። ስለዚህ የክርስቶስ ትንሳኤ የሚያሳየው እኛም ከሞት ከመቃብር መነሳታችንን ብቻ ሳይሆን ትንሳኤ ልቦና እንዲኖረንም ነው። ለምሳሌ አንድ ሰው ናና ተከተለኝ አለው። በመጽሐፍ ላይ ተጻፈ ነው። አባቴ ሞቷልና አባቴን ቀብሬው ልምጣ አለ። ሙታናቸውን እንዲቀብሩ ለሙታን ትተህ እኔን ተከተለኝ አለው። ቀባሪዎቹን ራሱ ምን ብሏቸዋል? ሙታን ብሏቸዋል ማለት ነው። ለዚህ እነሱዎች እኮ ነፍስና ስጋ አላቸው እየተንቀሳቀሱ ነው እንደኔና እንዳንቺ። ግን ሙቱን እንዲቀብሩ ለሙታን ትተህ እኔን ተከተለኝ አለው። ስለዚህ በቁማቸው ሞተዋል ማለት ነው። ትንሳኤ ያከበርን በቁማችን የሞትን ካለን ትንሳኤው ለኛ ትርጉም አልባ ነው የሚሆነው። ስለዚህ ተነስቷል ብለን ለመመስከርም ለመናገርም ባሉን ለማክበርም እኛ በቁማችን የሞትን እንዳንሆን ክፋት እየሰራን በወገን ላይ በሀገር ላይ መጥፎ ነገር እያደረግን ምንኖር ከሆነ ትንሳኤው ትርጉም የለውም ነው። እንግዲህ የክርስቶስ ትንሳኤ ለኛም ትንሳኤ ልቦና ትንሳኤ ህሊና ያድለን። መልካም። በመጨረሻ እንግዲህ የመልካም በዓል ምኞቶን አስተላልፉልንና እንሰናባለን። እሺ፣ የመጀመሪያው በዚህ መርሃ ግብር ላይ ተገኝቼ ይሄንን መልእክት እንዳስተላልፍ
እድሉን ስለሰጣችሁኝ አንቺንም ካንቺም ጋር ያለው የሚዲያ ባለሙያዎችን ከበስተጀርባ ሆነው እኔ ጋር ደውለው ቀጠሮ በማስያዝ እኔና አንቺን በማገናኘት ቀረጻውን በማድረግ ኤዲት ብዙ ስራ የደከሙ የዚህ እንትኖች አሉ። ለነሱም ትልቅ ምስጋና አቀርባለሁ። ቀጥሎ ደግሞ ይሄንን መርሃ ግብር በሀገር ውስጥም ከሀገር ውጭም በመላው ዓለም ሆነው ለሚከታተሉት ሁሉ እግዚአብሔር በዓሉን የሰላም የበረከት በዓል ያድርግላችሁ፣ ከክፉ ነገር ይጠብቃችሁ፣ ዘመናችሁን እግዚአብሔር ይባርክ። መልካም የትንሳኤ በዓል ማለት ወዳለሁ። እግዚአብሔር ይስጥልኝ። ከኛ ጋር ቆይታ ያደረጉት በዓልን ከኛ ጋር ለማሳለፍ የወደዱትና እጅግ አድርገን እናመሰግናለን። ተመልካቾቻችን እናንተንም እጅግ አድርገን እናመሰግናለን። እንግዲህ የትንሳኤ በዓልን ምክንያት በማድረግ ከመላከመዊ ቀሲስ ተስፋዬ መቆያ ጋር ያደረግነውን ቆይታ ተመልክታችኋል። የሚጠቅማችሁን ነገር እንዳገኛችሁበት ተስፋ አደርጋለሁ። በድጋሚ እንኳን ለብርሃነ ትንሳኤው በሰላም አደረሳችሁ እያልኩኝ አብሬያችሁ ቆይታ አድርጌ የነበረው በጸሎት መንገሻ ነበርኩኝ ከካሜራ ባለሙያዎች ጋር። መልካም የትንሳኤ በዓል እንዲሆንላችሁ ተመኘው። ሰላም ቆዩ።